እኛ ውስጥ ያሉ ሀቢዎች አሁን በኋላ እንደማይቀጥሉ ነው። እነሱም አይቀጥሉም፣ እኛም አናስቀጥላቸውም። በእነሱ ምትክ እኛ ስራ አስፈጻሚ ሌላውን ተካለን ብለን ወስነናል። ሌላው በየክልሉ ያለው እውነትና ውሸት ግልጽ ነው የሚሆነው። ፊት በሙስሊሙ ውስጥ ተደብቀው በሱፍያ ውስጥ ተደብቀው ሁላችንም አቅፈናቸዋል። አሁን ግን በየክልሉ ጎልተው ታውቀዋል። ዛሬ ተነሱ የሆነ አልহামዱሊላህ ዋህብያ ነው። ከነሱ ያልሆነ ዲኑን ያስከብራል። እኛ በአገራቸው አትጠቀሙ አይደለም የምንላቸው። ከዛሬ ጀምሮ በአገራቸው በሰላም መኖር ይችላሉ፣ እኛም በሰላም መኖር እንችላለን። አንድነቱን አፍርሰውታል፣ አንድነቱን ንደውታል። ሙስሊሙ አንድ ሆኖ ክርስቲያኑ ሙስሊሙ አገሩን ማስከበር ሰላሙን ማስከበር ይገባል፣ ተኛ በኩል ሊቆም ይገባል እያልን ነው። ሌላ የለው። እኛ ውስጥ ያሉ ሀቢዎች አሁን ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም፣ አድርገንም አናውቅ። የምጣዱ ያለ የእንቅቡ ተንጣጣ ማለት ይሄ ነው። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። እፎ የተባለ ግለሰብ የመሳሰሉት መሰሎቹ ኢትዮጵያ ላይ እንደ ልባቸው በኢስላም ሲጫወቱ እኛ ስንጮህ እነዚህ ሰዎች ልጃቸውን ያገኙ ስንል ከጎናቸው የማትቆሙት ለምንድን ነው? ይሄን ነው ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር ከአምላክ ጌ ነበረ ወንድ ለወንድ የሚሳሳም ክርስቲያንን እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና እንግዲህ በጣም ነው የሚገርሙት። መጀመሪያ በእስልምና ማስገደድ የለም አምኖበት እንዲመጣ ነው የምንፈልገው የሚለው ያለ ማስረጃ ነው። ይኸው ለምሳሌ አሁን ሱራ 9 ቁጥር 5 ላይ የተከበሩ ወራቶች ባለቁ ጊዜ ግን እነዚያ አጋሪዎች ባገኛችሁባቸው ስፍራዎች ሁሉ ግደሏቸው፣ የማይቀበሉትን እስልምና ባገኛችሁበት ቦታ ሁሉ ግደሏቸው ይላል። ይህንን ክርስቲያኖችን የሚመለከት ነው። እዛ ቁጥር 29 እነዚያም የመጽሐፍቱ ሰዎች የአላህ መልእክተኛ እርም ያደረጉትን የማያደርጉትን አላህና መልእክተኛውን የማይቀበሉትን ጋደሏቸው ሲል እንመለከተዋል። ሃይማኖቱ የሚያዘው ትእዛዝ ስለሆነ። ሲቀጥል ግን በጣም የሚገርመው በማስረጃ ሲወራ ስድብ የምትሉ ከሆነ መጻሕፍቶቻችሁ ናቸው የተሳደቡ። ሐዲሳቶቹ ቁርአኑን ተከፍቶ የተነበበ እሱ ሲነበብ ስድብ የምትሉ ከሆነ ስለዚህ መጻሕፍቶቻችሁ ትጥሏቸው የሚገባችሁ እናንተ ናችሁ። ሲቀጥል ግን የኢትዮጵያ ቤተክርስቲያን ሕግ ክፍል ምን እየሰራ እንደሆነ ፈጣሪ ነው የሚያውቀው። እንግዲህ አንድ ንጹህ ክርስቲያን የገዛ ቤቱ ድረስ ሄደው ወጣቶች አደራጅተው ሊገሉት ሙከራ ያደረጉት ወጥተው በእንደዚህ አይነት መልክ እየተናገሩ የግድያ ሙከራ ያደረጉት በነጻነት እየሄዱ ጭራሽ ደግሞ እንደዛም ተፈጽሞበት አሁን ደግሞ በህግ እንሄዳለን እያሉ የቤተ ክርስቲያን የህግ ክፍል ምን እየሰራ እንደሆነ ፈጣሪ ነው የሚያውቀው። ምንም አይነት መግለጫ ሲሰጥ አልሰማንም እስካሁን። እነሱ በሚዲያ ይሄን ያክል እያራገቡ ሲያወሩ የኢትዮጵያ የቤተ ክርስቲያኒቱ የህግ ክፍል ግን ምንም አይነት መግለጫዎች ራሱ ሲሰጥ አንመለከተውም። በገዛ ቤቱ ወጣቶች አደራጅተው ለመግደል ሞክረው እንኳን ምንም እየተባለ አይደለምና ሁላችንም ድምጽ ልንሆን ያስፈልጋል ለማለት ነው። እፎይን እንገላለን፣ እፎይ ይገደል ብላችሁ የተነሳችሁ ትልቁ ሚስጥር ዛሬ ገልጣለሁ። እፎይ ከመሬት ተነስቶ የእናንተን የቁርአንን ጉዳይ እንዳልገለጸ ዛሬ በመረጃ በማስረጃ እንከታተለዋለን። ቁርአን የገለጠበት ትልቁ ምስጢርን ልግለጥላችሁ ለምን እንደዚህ እንደሆነ ማለት ነው። መጀመሪያ የጀመራችሁ እናንተ ናችሁ። እስኪ ሁላችሁም ይህንን ቪዲዮ ስሙና አይታችሁ ለራሳችሁ የታዘባችሁትን እዚህ ኮመንት ስጡበት። እስኪ ኮምቱ። እውነት ይሄንን ቪዲዮ ስሙ። ክርስትና ራሱ እንደዚህ በእውነት ጸያፍ ነገር እንዴ እስከዚህ ድረስ የሚደርስ አይደለም ነበር። እሺ እንደዚህ ኡስታዞቻችሁ ይሄንን ጥንብር ኩሱን እያወጡ ክርስቲያንን እየተሳደ
ስሙና እንመለከተዋለን። ተመልከቱት። በክርስትና አስተምሮ ፎቶ ወይም ስዕል እንደሚያወራ ያውቃሉ? መንፈስ ቅዱስ እንደሚባዛና እንደሚራባ ያውቃሉ? ታሪኩም የሚገኘው ገድለ ተክለ ሃይማኖት ገጽ 2172 ላይ ቁጥር 15 ጀምሮ ተክልዬ በተቅማጥ ከመሞታቸው በፊት ያለሙትን ህልም እንዲህ በማለት ይተርክልናል። ጣዖትን የሚያመልኩት ደግሞ እንጨት ነው ጣዖታቸው። እንጨቱ ላይ ደግሞ ሆኖ የሚናገር ሰይጣን ነበረ። ተክልዬ ወደዛ አካባቢ እንዲሰግድ ውሰዱኝ አሉ። ምንም የሚታመጡ እኔ በጣም ልበ ሙሉ ነኝ። በተለይ እዚህ ቲክቶክ መንደር ላይ አረቀይን በጫረቀ እንትን ብላችሁ የምትፎክሩ ሰዎች በሁለት ቀን የት ነበር አዲስ አበባ እንገባለን ምናምን ብላችሁ ሁለት ቀን ጠብቀን ያጣናችሁ ሰዎች ወላሂ ላዝም ፎክሩ። እናንተ ለእናንተ እንትና ነብይ አይደለም እዚህ የተሳደቡት አንድ ነብይ አይደለም። ነብይ ብለን የምናስበው ነው ደግሞ ሐዋርያ ብለን የምናምነው አይደለም። ጌታችን አምላካችን እሱም ክርስቶስን ነው የተሳደቡት፣ እግዚአብሔር ነው የዘለፉት ሆኖ ይቀጥላል ማለት ነው። ሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል። ልጆች ወልዶባቸው ሆላና ሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል። የቁርአን ውድድር ላይ ቁርአን አገር አቀፍ የሆነ ቁርአን ውድድር ላይ ዳኝነት ተቀምጠን ከአረብ ሀገር የመጡ ዳኞች አብረውን ሆነው እየዳኙ ባለበት ሰዓት ላይ ጥያቄ ስናወጣ ወላ ወልበራእን የተመለከቱ ጂሃድን የተመለከቱ የቁርአን አያቶችን ጥያቄው ላይ ስናስገባ ይቆጡ ነበር። እነዚህ ቁርአን አያቶች አጣ ሲቀሩ እንኳን ለመስማት ማለት ነው ሲቀሩ እንኳን እንዳይሰሙ በአሁኑ ሰዓት ብዙ አረብ ሀገሮች መንሃጅ ላይ ካሪኩለም የትምህርት ካሪኩለም ላይ ስለ ጂሃድና ስለ ወላ ወልበራ ያሉ የቁርአን አያቶችና ሐዲሶች እንዲወጡ ተደርገዋል። ይሄ ትልቅ አሳፋሪ ነገር ነው። ይሄ ነገር ወደ ሀገራችን እየመጣ ነው። በግልጽ አይኑን አፍጥጦ እየመጣ ስለሆነ ነቅተን ልንከታተለው ይገባል። ይሄን አመለካከት የሚያራምዱ ሰዎች በአሁኑ ሰዓት ምን ይላሉ? መስጊድ እንገነባላችኋለን። መስጊድ ስንገነባላችሁ ከጎኑ አብረን ለክርስቲያኖችና ለይሁዶች መጸለያ ቦታ ከጎን አብረን እንሰራላችኋለን። የሰው ልጅ ሁሉም የሚገዛው በሶስቱም የሃይማኖት ተቋሞች ላይ አላህን ነው የሚገዛው። ስሙ ይለዋወጥ እንጂ ሁሉም ለልቡ ደስ ያለው ላይ ገብቶ ይጸልይ። ለምን ትከለክሉታላችሁ? ከሶስቱም የሃይማኖት ቦታዎች ውስጥ አንዱ ላይ ገብቶ የጸለየ ሁሉም ትክክል ነው፣ ሁሉም ወደ አንድ ነው እያሉ እያስተማሩ ነው። ይህ አመለካከት ብዙ አገሮች ላይ በአሁኑ ሰዓት ተግባራዊ እየተደረገ ነው። ወደ አገራችንም ጭምጭምታውና ኮቴው እየተሰማ ነው። በተለይ መጅሊሶቻችን መጅሊስ አመራር ላይ ያሉ ሰዎች ነቅተው ሊከታተሉት ይገባል። በቅርቡ ጉብኝት እየተደረገ ነው ወደ ሀገራችን። እነዚህ የሚመጡ ሰዎች ገንዘባቸውን ብቻ ፈልገን ግንባታቸውን ብቻ ፈልገን ቋምጠን የማንወጣበት አዘቅት ውስጥ እንዳንወድቅ ጥንቃቄ መደረግ አለበት። ሙስሊም እኮ መስጊድ ባይገነባለት ዛፍ ስር እኮ ይሰግዳል። ምን ችግር አለ? ጁዒለት ሊየል አርዱ መስጂደን ወጠሁራ ረሱላችን ሰለላሁ ዐለይሂ ወሰለም ለኔ መሬት መስገጃና ጠሃራ ተደርጋልኛለች። የትኛውም ቦታ ላይ መስገድ እንችላለን። ስለዚህ እንደነዚህ አይነት አመለካከቶች ወደ ሀገራችን በአሁኑ ሰዓት በሰፊው እየገቡ ስለሆነ በተለይ የመጅሊስ አመራሮች ነቅተው ይህ አመለካከት ማህበረሰብ ውስጥ በሰፊው ገብቶ የማንወጣበት አዘቅት ውስጥ እንዳይጥለን ከፍተኛ ጥንቃቄ ማድረግ አለባቸው። ይሄን አመለካከት የሚጠቀሙ ሰዎች ሁሉም የአብርሃም ሃይማኖቶች ናቸው ይላሉ። ይሁዲያም ይሁን ነስራንያ እንደዚሁም ኢስላም ሁሉም የአብርሃም ሃይማኖቶች ስለሆኑ እንደውም እኛ በጣም እያጠበቁት ሲመጡ ምን ይላሉ? ይሁድ ነሳራ ከምንል ኢስላም ከምንል የአብርሃም ወይንም የኢብራሂም ሃይማኖት ብለን በጥቅሉ አንድ እናድርጋቸው የማለት ደረጃ ላይ ሁሉ እየደረሱ ነው። ማ ካነ ኢብራሂሙ የሁዲያን ወላ ነስራንያ ቁርአኑ የሚለው ኢብራሂም የሁዲም አልነበረም ነሳራም አልነበረም ወላኪን ካነ ሐኒፈን ሙስሊማ ቀጥ ያለ ወደ ሐቅ የተዘነበለ ሙስሊም ነበረ። ወማ ካነ ሚነል ሙሽሪኪን ከአጋሪዎችም አልነበረም ይላል።
ኢነ አውለ ናሲ ቢኢብራሂም ለኢብራሂም ቅርብ በመሆን በላጩ በቂ ነውና በቂ ነው። ኢነ አውለ ናሲ ቢኢብራሂም እንግዲህ መስጊድ ውስጥ ነው የሁሉ ህጻናቶችን ምኖች ቁጭ አድርገው ነው የሚናገሩት። እንጂ ሰውየው ትልቅ ፖይንት እንድትይዙልኝ የምፈልገው አሞታል፣ ተናዷል። ለምን ጂሃድ የሚባለው እሳቤ ግድያ የሚባለው እሳቤ ኢቭን መቀራት የለበትም የሚል አመለካከት ይዘዋል አረቦቹ። በቃ በቅቷቸዋል። ፖለቲክስ ነበርና ፖለቲክስ ተቀየረና ስለዚህ አልፈለጉትም፣ ከካርኩረማቸው አስወግደውታል። ይሄም አገራችን ላይም ይሄ ስሜት እየመጣ ነው። ይሄንን የማስወገድ ስሜት እየመጣ ነው። ንቁና ጠብቁ፣ መጥፋት የለበትም። እኩል ሆነን በእኩልነት መኖር የለብንም። ቅድም እንዳስረዳዋችሁ መስቀል አደባባይ እኛንን እንጂ እኛ ብቻ ነን ኢድ ሰላት መስገድ ያለብን እንጂ ክርስቲያኑ መስቀል አደባባይ ላይ ወጥቶ ዳመራ ማብራት ሊፈቀድለት አይገባም። እርቻ ማክበራዊ ለቋብቅ ይፈታ አይፈቀድም፣ ለፕሮቴስታንቱ አይፈቀድም። ኢስላም ብቻውን ተንደላቆ ይኖራል። አንተ ተሸማቀ በገዛ ሀገር የተዋረድክ ሆነ ትኖራለህ። ተፍሲር ኢብን ከሲር ሱራ 9:29 አፕላይ ይደረጋል፣ መደረግ አለበት የሚል ነው። ይህን ሁሉ ጉድ ብናሳያችሁ ቅድም አንበበነዋልም አሰምተናችኋልም። ይህንን ለመተግበር እየተሯሯጥን ነው። የ20 ዓመት የ30 ዓመት እቅድ ተሰርቶ ሩጫ ላይ ናቸው። ወሃቢያዎች ፈቲ አስተምህሮ ስትል አስተምህሮቱን እኮ እየሞገትን ያለ ነው። አስተምህሮቱን እኮ በማስረጃ መሬት ላይ ወርደን እያሳየን እኮ ያለ ነው፣ ተግባራዊ እየተደረገ እንደሆነ። አንድ ድገምልኝ ከጎኑ ያለውን ልጅ በአደባባይ ወጥቶ የሚናገሩት። በአደባባይ ሰው ይህንን እያደረግን ነው፣ እንዋጋ እና ዞር እናድርጋቸው። ለምን እንትኑን አናሳይም? ለምሳሌ አሁን ቪዲዮ ካዩ አልቀረ ከመጽሐፋቸው ጋር ወይም የነሱ ቡክ ይሄኛውን ዋሃብያ የተነሳበት መዋቅር ከምን አንገለው የዋሃብያ ሳነሳስ ሪዝኑ ምንድነው የሚለው ማየት ይቻላል። አስፍቶ ማየት እንችላለን። ደስ ይለኛል። ይሄኛውን አንድ አጭር ቪዲዮ ነች እቺን ያሳይና ቢቢ እሱን አንተ ደግሞ ወደሱ አሳይ። እኔ ጨርሻለሁ። በቃ እቺኛውን አንድ ቪዲዮ ነች ይቀራችሁ። እሷን ፕሬዘንት ላድርግና ለአንተ ሰጣለሁ፣ እሱን ታሳየናለህ። እዩ ከጎኑ ያለውን የመጨረሻ አንድ ቪዲዮ አሰማልኝ። which is ወጣቶቹ ሁላ የዋሃብያ አስተሳሰብ ስቲል ምንድነው? ቅድም እንደነገርኳቸው አሁንም የበላይ አድርገው ክርስቲያንን አጥፍተው እነሱ ተደላቀው እናንተ የተዋረዳችሁን ግብር መክፈል ዛሬ አቅም የለንም። እሺ እንዘጋጅ ብለህ ስታወራም እሺ እያወራህ ጨርስና እንዴት አስገባዋለህ? አንተ ሙብተዲዕ ነህ፣ አንተ ባጢል። እነሱ ብቻ ዛሬ አቅም የለንም። እሺ እንዘጋጅ ብለህ ስታወራም አውራ ደባ ይቅርታሽ፣ አላህ ከእንደዚህ አይነት አውራ ደባ ጨርስ ሀሳብን። ሶሪ ኦኬ እሺ፣ ተበታተነ ሀሳቤ። ጀነራላይዝድ ሳደርገው ምንድነው ሀሳቤ? እስካሁን ድረስ አይተናል። የበላይ ተዋርዶ ቅድም እፎይ ያነበበላችሁ የኡትማን ስምምነቶች አሉ። ምን ብላችሁ ነው? በገዛ ሀገራችሁ እስላም የበላይ ከሆነ እስላም ካልሆናችሁ የተዋረዳችሁ ነው፣ ግብር ትከፍላላችሁ፣ ቤተክርስቲያናችሁን አታድሱም፣ እንደፈለጋችሁ አምልኮት የስርዓት የአምልኮት ልብሳችሁ መልበስ አትችሉም፣ ደውል ድምፅ አታሰሙም፣ የቤተክርስቲያን ቅዳሴ ድምፅ መሰማት አይችልም፣ መጽሐፍ ቅዱስ አይሰበክም። አንድ ሙስሊም ቤተክርስቲያን ውስጥ ከመጣ ለ3 ቀን እሱን ትንከባከባለህ፣ በሱ ፊት ክርስትናን አሰብክም አታስተምርም። ስለ እስልምና ቤተሰብ እስላም ልሁን ካለ ጉዲያውኑ ትፈቅዳለህ። በጣም የሚያስጠላ ቀፋፊ ለ21ኛው ክፍለ ዘመን አይደለም ሲወራ ራሱ ለመስማት የሚቀፍ የድድብና ጥግ የሆነ ደደብ የጻፈው መጽሐፍ ታውቃላችሁ። ሶሪ ይለቃሉ። ደደብ ራሱ እንደዛ ይጽፍ። ይሄንን ካላደረጋችሁ ይሄንን ሊያደርግ እየተሯሯጠ አንተ ውስጥ ቁጭ ብሎ ተበደልኩኝ እያለ ያለቅሳል። አንተ ኧረ እንቻቻል ትላለህ። ንቃ ምለው እንደዚህ አይነት ሰው ነው። ወሃቢይዝም ይሄንን ልተገብር ነው የ20 ዓመት የ25 ዓመት እቅድ ያዝኩት እያለ እየተንቀሳቀሰ መሬት ላይ ወረደ ስራ ወደ መስራት ገብቷል። የመጨረሻውን ቪዲዮ ማሰማችሁ በአደባባይ ወጥቶ ከራሳቸው አንደበት ስሙት። ከቁርአኑም አልፎ ከመጽሐፉ አልፎ አስተምህሮቱ መሬት ላይ እየተምዘገዘገ እየመጣ ነው። ይሄን ማስቆም ያንተ ኃላፊነት ነው። አይመቸኝም እኔ ብርድ ልብሴን ለብሼ ተኝቻለሁ ካልክ ለአንተ ኮንፈርት እንደርብልሃለን። ለነቃኸው ግን ነቃናት ሀገር አዘርዋይስ የግብፅ የምናምን ታሪክ ነው የሚገጥመህ። ክፈተውና አሳየኝ እስኪ።
የዚህ ልጅ ስሙት። ይሃብ ደባ አዎ እሺ ስሙት። ዛሬ አቅም የለንም። እሺ እንዘጋጅ ብለህ ስታወራም አንተ ሙብተዲዕ ነህ፣ አንተ ባጢል ነህ። እነሱ ብቻ ነው ሐቅ ላይ ያሉት። አላህ ከእንደዚህ አይነት ሰዎች አላህ ይጠብቀን። ምን ይሉሃል ዛሬ ኃይላችን ከኩፋሮች ጋር እስኪስተካከል ድረስ። ዛሬ ኩፋሮች እየተኙ ነው እንዴ? እየተዘጋጁም ነው፣ እየሰሩም ነው። እኛም እንዘጋጅ፣ አላህ ያዘዘንን ነገር እንታዘዝ ነው፣ ሌላ ነገር አይደለም። አላሁ ስብሓነሁ ወተዓላ እንዲህ ይላል፣ ወቁዱ ለሁም ኩለ መርሰድ፣ ኬላዎችንም አስቀምጡላቸው። በአሁኑ በዘመናችን ጊዜ ደፈጣዎችን ማድረግ ማለት ነው። ጠላትን ማሸበር፣ ደፈጣዎችን ማድረግ በምንችለው ኃይል ሁላ መዘጋጀት። ደግሞ ወቁ ወፈደለ ላሁ ልሙጃሂዲን ዐለ ልቃኢዲነ አጅረን ዐዚማ። አላህ ስብሓነሁ ወተዓላ ሙጃሂዶችን ከተቀማጮች ላይ አላህ በታላቅ ምንዳ አበላለጥ። እናንተ ተቀምጣችሁ ሙጃሂዶችን የመተቸት ሞራሉ ራሱ የላችሁ። ከየት እንደሚመጣላችሁ ማለት ነው። ባጢል ነው ብለህ ካሰብክ ወርደህ መስራት፣ ወጣቱን ማሰማር። የኔ ልብ ምት ላይ ያለው ወጣቱ ጋር የለም ብላችሁ ካሰባችሁ ወላሂ ተሳስታችኋል። ፈኢንሻአላህ እኛም በህይወት እስካለን ድረስ የዛሬ 5 ዓመት የሚሆን 10 ዓመት የሚሆን በኢትዮጵያ ላይ ሸሪዓ አይሄድባትም ብላችሁ የምታወሩም ሆነ ሌላ እንደዚህ አይነት መሰሎችም በአላህ ፍቃድ በኢትዮጵያ ምድር ላይ ይጀመራል። ግን የጊዜ ጉዳይ ነው። ከዛ ፊትስ እንዘጋጃለን። አላህ ያዘዘንን እንታዘዛለን። በዚህ መንገድ ከሞትነስ ወላሂ ኪሳራ የለው። ሰምታችሁታል አሁን እያለን ያለው ማለት ነው። አመሰግናለሁ። የዛሬ 10 ዓመት ብሏል አይደለ? ሌላ ኡስታዝ የዛሬ 10 ዓመት የምትጠቀሙ ከሆነ ደምራችሁ አስቡት። አመሰግናለሁ። እና ሀቢቢ ሂድበት። ግን ኦሜጋም ሰላም ብያለሁ። ባይዘው አንድ እንድታስተውሉ ነው። እኛ በተለይ አእምሮ ያላችሁ ሰዎች ሰው ይሆናችሁ። እኔ ሰው መሆን ከእስልምና ያወጣል ብዬ አምናለሁ። ሰው መሆን የሰው ልጅ የመጨረሻ አእምሮውን ካደደበና መጠቀም ካልቻለ ሙስሊም ነው ሊሆን የሚችለው። ከዛ ትንሽ መለስ ካለ እብድ ሊሆን ይችላል። ምክንያቱም እብድ ልግደል አይልም፣ ስጮህበት እኮ ጸጥ ይላል። ከዛ ደግሞ መለስ እያለ ሲሄድና አእምሮውን የሚጠቀም ከሆነ ግን ክርስቲያን ይሆናል። ይሄ ግልጽና ግልጽ ነው። ስለዚህ በጣም አስተውላችሁ ሂዱ። ዋቄ ፈታም ሁኑ ምንም ሁኑ ብቻ ሰው ሁኑ። ፈጣሪ አለም የለምም የምትሉ አካላቶች በሙሉ እንደዚህ አይነቶችን ነፃነትን የሚነፍቅ የግድያ ሐሳቦችን ልትቃወሙና አብራችሁ ድምጥማጡ ልታጠፉ ይገባል እላለሁ። ድምጥማጡ ማለት እኔ ተዋጉ እንደዚህ በሉ ምናምን አይደለም። እንደነሱ እውነቱን ለማንቃት ልጆቻችሁን ማስተማር። በነገራችን ላይ እኔ ለክርስቲያኖች አንድ ግዴታ የምሰጣችሁ ነገር ምንድነው? ማንም ሰው ስለፈለገ ሚስት ማግባት አይችልም። ማንም ሰው ስለፈለገ ልጅ መውለድ አይችልም። ከጭቃ ተጠፍጥፈው የሚመጡ ስላልሆኑ ማለት ነው። ከእግዚአብሔር ከሆነ ትዳርም የሚገኘው ከእግዚአብሔር ከሆነ ልጅም የሚገኘው ግዴታ በእግዚአብሔር መንገድ እንዲኖሩ እና ሃይማኖታቸውን እንዳውቁ የማድረግ ግዴታ አለብን ብዬ አምናለሁ። ይሄኔ አቋሜ ነው ቶታሊ ማለት ነው። ክርስትናችንን በደንብ ማወቅ አለብን፣ መኖር አለብን፣ ማሳወቅ አለብን። ያንን አድርገን ስንሄድ ራሳችንንም ከመታረድ ቤተክርስቲያናችንም ከጥፋት ከሁሉ እንጠብቃለን። ምክንያቱም ክርስትናችንን ስናውቅ አብረን የቤተክርስቲያንን ታሪክ ማወቅ አለብን። ግን አባቶቻችን እንድታረዱት ዛሬ የምንታረድ ማለት አይደለም። ይሄን በጣም እያስተዋላችሁ ልትሄዱ ይገባል። ማንቃት፣ መኖር፣ በዛ አይነት መንገድ መሰለፍ ስላለብን ማለት ነው። እኔ ክርስትናን ካወኩኝ እምሞትለት ክርስትና ይኖረኛል ማለት ነው። እምሞትለት ስል ጦርነት ገብቼ ምን ብዬ አይደለም። ቢያንስ ክርስትናዬን የምጠብቅበትን ነገር ስህተት ጎዳና ላይ ያሉትን ከጨለማ ነጥቄ በማውጣት ጭምር ማለት ነው። እያልኳቸው ያለሁት እንደዚህ ነው። እንደ ሙስሊሞቹ ንግደል እንፍለጥ ምናምን እንደሚለው አይደለም መሳቤ እኔ እንደዛም ክርስትናዬ ስለማያዝ፣ ግን ማንንም ከእሳትና ከጨለማ ነጥቃቸው አድኑ እንደሚለው እንደዛ ለማድረግ መጀመሪያ ማወቅ አለብን። ምን ችግር አለው? እሱ ብቻ አይደለም እዩ ፖይንቱ። እሺ ወይ ደባ ብቻ አይደለም መግደል ክርስትና ባይሆንም መጽሐፍ ቅዱሳዊ ባይሆንም ራስን መከላከል ክርስትና ነው፣ መጽሐፍ ቅዱሳዊ ነው። ስንሞት እንበዛለን የሚለውን አማርኛ እሱን ያዛድሩት። በዛ አይነት ሎጂክ የምንሄድበት ተገቢ አይደለም ብዬ አምናለሁ። ራስን መከላከል ክርስትናዊ ነው፣ መጽሐፍ ቅዱሳዊ ነው። ሊገለይ የመጣ ቁጭ ብላ ተጠብቀው ራስን ትከላከላለህ። በምድር ራስን የምትከላከለው ሜንታሊ፣ ፊዚካሊ፣ በመሳሪያ በሁሉም ነገር ራስን ትከላከላለህ። ጌታችን መድኃኒታችን ኢየሱስ ክርስቶስ በጥፊ ሲመቱት እኮ
ፈሪሳዊ ዮሐንስ ወንጌል ምዕራፍ 5 ላይ ለምን ትመታኛለህ ነው እኮ አለው አይደል እንዴ? ግራውን አልደገመውም። ያኛው እንደ እንትን አይደለም። ስለዚህ ያ መምህር እዚህ ላይ ይሄዱበታል ሱቡ። ለዛም ነው ይሄንን እንትን ያልኩት። ሀቢብ ግን ይሄኛውን ስቴፕድ እንዲሆን የዋሃብያውን ይሄድና ራስን መከላከል ክርስትናዊ ነው አይደለም የሚለው መምህር በደንብ እሱ ላይ ቢሄዱበት ደስ ይለኛል። እንደዛ ብናረግ ምን ይላሉ ይብና እነ ዴባኔ እብናዬ እና ሌሎቻችሁም ቀጥሉበት። ግን አንድ ነገር ማለት የምፈልገው ስንዴ መሬት ላይ ስትዘራ ነው የምትበቅለው። ምክንያቱም ዘራችን ትክክለኛ ቦታ ላይ ካልተዘራ ፍሬ እናፈራለን ብዬ አላምንም። ውሃ ውስጥ ብንከተው በቅሎ አድርጎ ፍሬ ሊሰጠን አይችልም። እና ይህን ማሰብና ማስተዋል ግድ ነው ብዬ አስባለሁ። እንግዲህ በእርሱ ላይ እንደምታውቁት ያው የሞት ድግስ ነው እንትን እያሉን ያሉት እና ህዝበ ክርስቲያኑ በደንብ ነቅቶ ሃይማኖቱ ላይ ትኩረት አድርጋችሁ መስራት አለባችሁ። መጀመሪያ የራስን እውቀት የራስን ሃይማኖት ማወቅ ነው። ከዛ ቀጥሎ እነሱ የሚያስተምሩትን ማወቅ አለብን። ኦፍኮርስ የሚገባ ነገር ነው። ሱራ 9:1-29 በዚህ ከቀጠለ ድንጋጌ ሆኖ እኛ ሀገር ላይ የማይፈጸምበት ምንም አይነት ምክንያት የለም። ስለዚህ ያ ሱራ 9:29 እንዳይደነገግ መጀመሪያ ማወቅ፣ ከዛ ቀጥሎ ደግሞ ወደ ስራ መግባት፣ ልጆቻችሁን ደግሞ ማስተማር። እሱ ላይ በጣም ትኩረት ተደርጎ መስራት ያለበት ይመስለኛልና ትኩረት አድርጋችሁ ስሩ። ስራ ቦታ ስለሆንኩ ነው ድምፄን ቀንሽ የማወራው እና እንደዛ ማድረግ አለብን ማለት ነው። እንግዲህ የሐዲስና በቁርአን ላይ ባለው ክርስቲያን ጥላቻ ክርስቲያኖችን ብቻ አይደለም አይሁዶችም አሉ። ብቻ እስልምና በአጠቃላይ በምድር ላይ ያለውን እምነት ሁሉ በነፃነት እንዳይኖር የሚከለክል ነው እንዳለ ማለት ነው። እሱ ቀርቶ እምነት የሌላቸውን እንኳን ራሱ የሰብአዊ እምነት በሰብአዊነታቸው ራሱ እንዳይኖሩ የሚያደርግ ነውና እስልምና እስካልተቀበሉ ድረስ ግደል የሚል እምነት ስለሆነ እና ሁላችሁ እምነታችሁን ወቁ። ከዛ ቀጥሎ ደግሞ ሌላውን እምነት በደንብ አውቆ ጥንቃቄ ማድረግ ተገቢ ነው እላለሁ። ዛሬም ግደሉ ላይ ናችሁ ወይ ላልከው እስልምና እኮ ዛሬም ነገም እኮ እስከ ዓለም ፍጻሜ ድረስ ካለ ግደሉ ነው የሚለው። ሌላ ምን ተማርነ ታዲያ ከእናንተ? ከዛ ውጭ እስኪ ስለምን መልካም ነገር ያወራል? እስኪ እስልምና ስለ መልካም ነገር የሚያወራው ነገር ካለ እናናግባና ሳይን ከቻልክ ማለት አንድ መልካም ነብይ ይህ መልካም ስብዕና ካላቸው እስልምና መልካም ነገር አድርግ የሚልህ ከሆነ ያ ዛሬ እንደውም ነገር አየን እኮ ኦሜጋዬ ምን አየን መሰለ? እሺ አንድ ሰው ቀምሎበት ከዛ በቅማሉ በፊቱ ላይ ሲንጠበጠብ ነብዩ ምን ይሉታል? 3 ቀን ጾም ለ6 ሰው አብላ እንደገና ደግሞ በግ መስዋዕት አቅርብ ምናምን ይለዋል። ለቅማሉ ማለት ነው። አስበዋል። ታጠብ ማለት አይቀልም። እኔ እኮ ታጠብ እኮ ጥሩ ነው እኮ ፀጉርህን ላጭ 3 ቀን ጾም ለ6 ድሆች አብላ ከዛ ደግሞ በግ ሰዋ። አይቻልም ተቀል ኧረ በጣም ነው ዛሬ ፈታ ስንል የቆየን እና ሌላ ምን መልካም ነገር አለና መልካም እናውራ። እኔ እኮ ግራ ገባኝ እኮ ማሻአላ ከሳይንስ ጋር ሲገናኝ እኮ ቁርአንና ሐዲስ ማሻአላ ነው በእውነቱ። ግባና ማነህ ኔም ነስራ ግባ። ግን ይሄንን ራሱ ነብዩ አድርጓለኝ። እኔ እኮ ግራ ይገባኝ ማለት ነው። ነብዩ ለቀለመበት ሰዓት አይሻ ስቀምልለት ይሄንን አድርጓለኝ። ላም እንዳረደ የሚናገር አለው ደግሞ አንዱ ክፍል ሌላው ይሄ የሆነበት ሰውዬ ማለት ነው። ባይዘው ወይ ቁርአን ወርዶለታል። ይሄንን ታውቃለህ? ኧረ አላውቅም። ታውቃለህ እንዴ? ሱራ 286 ነው እንደዛ ነገር። ቆይ አሳያለሁ። የሚያዝናና ፓርት ነው። ቁርአን የወረደለት ክፍል ነው። አስባብል ነዝሉን ስታየው እንደዛ ነው የሚለው። ለእኔ ነው ግን ለሁላችሁም ማሜ እኮ ምንም አያሰማን የለም እኮ በደንብ ጠለቅበን የነበርን ቁጥር መምድር ላይ በቃ አዋርድ ትበላለህ በኮሜዲ ዘርፍ። ማሜ ምርጥ ሰው እና ጥሩ ርዕስ ነበረ መርጣችሁ የነበረ ትላለህ። መረጃ እንደዚህ ይህ መረጃ ሰምቼው አላውቅም ነበረ።
ባይዘው እያንዳንዱ ሐዲስ ጥያቄ ያስነሳል። እያንዳንዱ ሐዲስ እኔ የሚገርመኝ ሲገብታችሁ ነብዩ መሐመድ በህይወት ሳለ ደግሞ ከኦሜጋ ቡሃሪ ላይ ያለ ሐዲስ ነው። በጣም ብዙ ቦታዎች ላይ ነው ሐዲሱ ያለው እና በጣም ነው የሚያዝናና ማለት ነው። ቁርአን ሲወርድለት በሉኝ አለ። በቃ ሰውየው በቁማሉ ምክንያት ራስን እያመመህ ነው ወይ ምናምን ይለዋል። አዎ በጣም በሉኝ እያለ ነው። አስበው እኔ ኧረ በኢየሱስ ከዛ በግ ሰዋ ተብሎ ግን ላም ለምን ሰዋ? እሱም እኔ ለእኔ ጥያቄ ነው። እና ነብዩ ሲሄንን አይሻ እንደዛ ስቀምል ስለነበረ ይሄንን እሱ ሰውቷል ወይ መስዋዕቱን አቅርቧል ወይ ለራሱስ? ምክንያቱም ቁርአኑ የሚወርደው ለአንድ ሰው ብቻ አይደለም መሆን ያለበት። ለእኔ ነው የወረደው ግን ለሁሉም ይሆናል ብሏል የወረደለት ሰውዬ ቁርአን የወረደለት። እሱ ብቻም ሳይሆን እስልምና የመስዋዕት ስርዓት አለው ወይ? ቴዳ እንደምን አለ? ቴዳ ሰላም ነው። ምንድነው ውዱ አድርገህ ነው እግርህን የምታሳየን? ምን ነው ታመነው እንዴ? ኧረ እባክህ ልታስቀስፈኝ ነው አይደል? ኧረ እባክህ ተው እባክህ ልኖርበት። ስማ ቴዲማ ወልዶ ነው ወልዶ ልጠይቀው እንጂ ማለት ያስወልዶ አንዴ ወገናችን ማለት ያስወልዶ ልጠይቀው ሲሄድ ማለት ነው። ስቡ እኮ ነው ስቡ ሊጠይቀው ሄዶ የስቡ ልንገርህ እንጂ ዋናውን ስቡ ሊጠይቀው ሄዶ ማለት ነው። ሱሱ ሆኖበታሉ ገስት ከፈታሉ እዛ ሄዶ ስቡ ነው ከፈታ ሆስፒታል ገብቷል። የሚገርም ሰው የማርያም ከሰማችሁ ላትለቀውም የማርያም ከሰማችሁ ለትይዛለች ሰቡን የለውበት እኔ አንተ ይሄን ያክል ሱስ ሆኖበታል እንዴ ምናምን አልኩኝ እኮ እኔ። ስቡ ግን እንደዛ እኮ አይደረግም እንዴ። እዛ መሀል አንተ ብዙ ህዝብ ያለበት መሀል ቤት ከፍታ እስልምናን እንደዚህ ማድረግ ምናምን ትላለህ። ደግሞ እኮ ከሳይንስ ጋር የሚጋጭ ነገር እኮ ነው የሚያነሳው ርዕስ። አስበው ሕክምና አይፈቅድም እንዴ እዛ ገብቶ ቅማል እንትን ሲልብህ እንደዚህ ሰዋ ምናምን እንዴ ሳይንሱ እንደዚህ አይልም ምናምን ይባላሉ። እዛ ከባድ ርዕስ ነው። በጣም ከባድ ነው። ግን ስቡ እንደዚህ ባታረግ ይመከራል። ናችሁ ግን ስቡ እንዴት ነህ? የማርያም ኦሜጋ እግዚአብሔር ይመስገን። እንዴት ነህ? አለን እንዴት ናችሁ? አለን ሁሉም ሰላም ሁሉ ሰላም። አሽወይና ነው ትላለህ። ምን ምሽቱ ነው ወገናችን? ስማ ስቡ አለ እንዴ? አይ ኦሜጋ ወይ ሰላም ነው። ገይሽም ማርክ ኦሜጋ አናግራት እንጂ እያናገረች ነው እህታችን። ወይ ሰላም እንዴት ፍሪ ነኝ? ፍሪ ነሽ ልይ? ምን ነው ጥያቄ ምልክት አራቱን ደረደርሽው? ጥያቄ ኖሯት ነው። አራት ለሙስሊሞች ጥያቄ ታያለሽ? አይደለም እንደዛ አይደለም። ኦሜጋ ግን ቶሎ አትረዳም ማለት ነው። አንተ ችግር አለበት። እሺ አራት ምስክር ያስፈልገኛል የሚለው ነው። አራት የወንድ ምስክር። ኦኬ አራት የወንድ ምስክር ነው። የሴት ነው እንጂ አራት ለወንድ ለሴት ነው እንጂ አራት ሴት ለሴትማ 8 ነው። 8 እናታችን አበባው ደግሞ ምንድን ነው? ኦሜጋ በሰላም ነው? በሰላም ነው። ጥፎኛ ሶሪ። ቅድም ራሱ ቤት ከፍተሽ ገባውኝና ወዲያውኑ ወጣሁ። የሆነ ስራ ጉዳይ ስራ ቦታ ስትሆኝ ከባድ ነው እንደዚህ ማውራት። ልክ ነው። ግን እሱን ብቻ ሰላም ብለሽኛም ብትይ ምን ችግር አለው? እኛ ሰው አይደለም? ወይኔ ሶሪ። ኧረ ችግር የለውም። አሁንም አንድ ትይን ችግር የለውም። እሱን ካልሽ ይበቃል። ግን እኛንም እንደው ብታስታውሽ ለማለት ያክል ነበረ። ኦሜጋ ባለፈው እኔ ቤት ላይ ስለ ስላሴ ትንሽ እያስተማርን ነበረ። ብንቀጥልበት አሪፍ ነበር። ለዛ ነው ሼር ማደርግልህ። ኦኬ የባለፈው ባለፈው ያመሸንበት የለም። ያ ኦሜጋ ወይ ቡሃሪ 4191ን ታነበውና ማለት ነው። ከዛ የእንትንን አስባብል ነዙል በቀራ 196
እሺ ቆይ የወረደበት ያዘውና ነበዋለሁኝ በኋላ በጣም ቆይ ትንሽ ዛሬ አዝናናች ፓርቲ ዛሬዋ ይችላል በግረድ ትላለች። ሰሚራ አለች ጭራሽ ሰሚራ ጋር ነው ያለችው። ምንድነው እንጂ አይ ታተሻለስ ሰሚራ ጋር እስኪ ሳቢያት ወደዚህ እስኪ አገናኝን። አይ ሰራት ነው ተው ታያይዘት ነው እንደዛው። አይ ከላይ ሰዓዳም ካለች ብዬሽ ነው። ስማ ከላይ ሰዓዳ ካለች ብዬሽ ነው። ከሷ አቀጥላ ከላይ ሰዓዳ ከታች ሻፋዳ የሚባል ነገር የለም። እንደዛ ካሉ ሰዓዳ የምትባል ይሳው ካለ እዚህ ቲክቶክ ላይ አንድ እንዴ ቦስ ምንድነው ምልክት ሰጠን ነው አለን። ማን ነው? ቪኪ የት አለ? እዛ ውስጥ አይ ምን ማረበት ግሩፕ እንትን ጋር ነው ዲፌንደር ጋር አይ አይደለም ሌላ አለ ደግሞ ማለት ዲስኮርድ ጋር አንተ የለህም እንዴ? ዲስኮርድ አለ አይደል? አለሁኝ። ቆይ በዛኛው ስልክ ይገባሉ። ገብቻ አላውቅም እኮ ሰሞኑን በመድኃኒዓለም ስንት ጊዜ ሁሉ ጊዜ ነው ይደናል ቪኪ እኮ በቃ ሁሉ ጊዜ ነው እያለ እንደዚህ ይለቅልናል። በቃ እንገባለን። እሱ መጠናከር ያለበት ጉዳይ ነው። ባይዘው በጣም ልናበስለው የሚገባው ነገር ነው። እሱ ላይ እያወራንበት ነበረ። ጠፍተህ ነው እንጂ ይሄን ሳምንት እያወራንበት ጉዳይ ነበርና እንዴ ልም አልኩኝ እኮ ያንተ ሐሳብ ራሱ ያ በጣም መቋረጥ የሌለበት እንዴት ጥሩ ሐሳብ ተነስቶ ሁላችሁም እዚህ ያላችሁ መልእክት ላስተላልፍ። እስልምና ላይ ትንሽ ያው እውቀት ለመያዝ የምትፈልጉ ካላችሁ መማር የምትፈልጉ በውስጥ ሁለቱም ላይ ያ ክርስትናው ላይም ባይዘው ጀምረናል። አውቃለህ አይደል? ክርስትናው ላይ እንደጀመርን አላወቅኩም ምንም። በቃ ደውልልኝ። አንተ ግን እንትን ያለህ አይደል እንዴ? ቴሌግራም ስልስፍ ቆይ እሱ ላይ እንትን እልሃለሁ። እሺ ያለ መረጃ ምንም ስለማይወራ ምንም ነገር ስለማይደረግ ለምሳሌ አይሻ የመሐመድን ቅማል ትቀምል ነበር የሚል ነገር ሲናገር መረጃውን ስጡን። አንድ ብቻ ነው ወይ ሰሂህ ነው ወይ ሐዲሱስ ናሬሽኑስ ማን ነው ኢስናዱ ማየት እነዛ በጣም ብዙ ነገሮች ስላሉ ዲቴይል ያን ነገር ማፋጠጥ የምትችሉ ብትሆኑ መልካም ነው ማለት ነው። እሺ እመልሳለሁ። የኔ ውዴት እየነዳኩኝ ነው። ስቆም እመልሳለሁ። አለ አረበኛ ጽሑፍ አለ። ሰላም ነው አለ። እንዴት ነው? አለን እግዚአብሔር ይመስገን። እኔ የሚለው ሙስሊም ነው አይደል? ሰክራችሁ ነው እንዴ ወደ ቲክቶክ የምትመጡት? ምኞታችሁ በጣም ታውሩታላችሁ። የሚገርም ነገር ዛሬ ሰክራችሁ አብዱል አንዴ እኔ የሚገርም እየጠጣው ነው። ኮሜዲ እየጠጣው ነበር እኮ ነው የቆየሁት። የጀነቱ ጠጅ እንዴት ይጣፍጣል መሰለ። የጀነቱ ሰክራችሁ ነው እንዴ የምትወጡት? ምኞት አይከለከልም። ዝንጅብሉ እንዴት ነው? አልነካም? ዝንጅብሉ ለጨጓራ ይከብዳል። የሚገርም ነገር ደግሞ አስተናጋጁ ደግሞ በቃ ፋራ ነው። ምንም በቃ ገና አልሰለጠንም። አንድ ሁለት ይፈቀድላቸው የለ እንደዛ ይቀደም። አንድ ሁለት ይፈቅዳላ መጽሐፍ አንድ ሁለት ይፈቅዳላ እንዴ? የጀነቱን እኮ ነው እየጠጣሁ አላህ እያስተናገደኝ ደግሞ ተው መጽሐፉ አንድ ሁለት ይፈቅዳላ። እሺ ታው ደግሞ ታውቃለህ፣ ይሄ አደምን ከገማ ጭቃ ሲፈጥር ስላልታጠበው በቃ ሽታው በቃ እንዲጠጣ ሁሉ አይጋብዝህም። በስካር መንፈስ እንደዚህ ታብዳላችሁ። ምኞት ምንድነው ግን ማይታጠበው? ለምን አያስታጥቡትም? አረ በምኞት ኑሩ በእናታችሁ። መወያየት ትፈልጋለህ? በምኞት አሁን ማውራት ከፈለክ ቁም ነገር እናውራ ማለት ነው። ወደ ቁም ነገር ነው። ከሰካራም ጋር አውራም ነኝ። ከስካሩ ጥቆጅ ይሄ ጀነት አንተ ስካሩ ትሄድበታለህ። እኔ እኮ ማለት ነው ግን ጠጅ አጣጣል ራሱ አይችልም። አንዴ ሚዩት አድርጋው። ጠጅ አጣጣል ራሱ አይችልም። ከስካር ደግሞ የሚገርም የሰው ምርጫ ምናምን ብዙ አያከብርም። ምን ይጨመር ይላል እንጂ ምንም የሚያውቀው ታሪክ የለም። አይ አላህ መጻፈት አንብቡሽ ከእውቀት ነፃ። እኛ ደግሞ እዛ ያስተናግዳችሁ
ጀሃነም ሞላች አልሞላች ሲል እኮ ትቶን ሄዶ ነበር። የሚገርም ነገር ሰክራችሁ ታንብቡ። እኔ አሁን ብርጭቆ ያልቆብኝ ማን ይሙላው? እሱ ጀሃነምን ቼክ ለማድረግ ሄዶ ማለት ነው። ይሄ ወንደላጤ እንደዚህ ነው። ለምትመጣበት መልስ እንዳለ እንድታይ ብዬ ነው። ሳይዬ ሰላም ነው ፓፓ? ሰላም ናችሁ እንዴ? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። አለን እግዚአብሔር ይመስገን። አሜን። ላንተም ይብዛልህ ወንድም አለ። አሜን ይመስገን። እና ሁሉ መልካም። ምን አዲስ አለ? ከፀሐይ በታችን ወደ ስንገ የለም። ቀዩ ሰለሞን ምን ላይ ነው? አዲስ ክርስቶስ ነው ትላለህ? ያ ምን ላይ ናችሁ? እያወራን ይሄ ርዕሳችን የነበረው ለምን ትገሉናላችሁ የሚለውን እሱን ያየን ነበር። እነ ዴቫም ነበሩ የቆየንበት እሱ ነበረ። ከዛ በሱ እያወራን ቆየንና ቅድም ደግሞ ስናወራበት የነበረ የዛች የቀማሏን ነገር አነሳናትና እንትን የወረደላት የለም ቁርአን የወረደላት ሰውየው ቀምሎ 296 ማለት ነው። እሱን ምናምን እያወራንበት ምናምን ነበር። አሁን ራሱ የነበረው እሱ ነው። ቀምሎ በግ ነው ምናምን ያረደው እና ቀማል ስትቀምልም እኮ በግ ሰዋ ምናምን የሚል ምክር ይሰጥህና አላህ ደግሞ ቁርአን ኮንፊርም ያደርጋል። እና እዛ ላይ ነው የነበረው ጥያቄ ሳይ የሙሐመድን ቀማል ያው ኢሻ እንደመቀበል ሐዲሳቶች ይናገራሉና መስዋዕት አቅርቧል እሱ እስላም ነው በግ የሰዋው የሚለው እስካሁን ሊመለስልኝ አልቻለም። እሱ እየፎገረ በግ ይብላ እንጂ ምን ለራሱ ሲልኩ እሱ ያሳረዳቸው ይቀር ይበለው እሱ እና የነበረው እሱ ነው። በቃ ሂዱበት። አይ ነፍስ ይማር ብያለሁ መሐመድ። ኤኒዌይስ ሙስሊሞች ግቡና ያው በነገራችን ላይ ቅድም አንድ ሎት ይፈቀዳል ምናምን ሲል ያወራ ነበርና እንደዚህ ከመጽሐፍ ያወጣው ሳይን ጥሩ ነው። ከመጽሐፍ አንድ ሎት ራሱ ቢፈቀድ የኛ አንድ ሎት ነው። የነሱ እኮ ወንዝ ነው ጋይስ። ወንዝ ምን ያለ ቆይ አንድ ሰው ምን ያለ ይጠጣ? በቃ አንድ ኩሬ ነው ይጠጣ? መጠኑስ ምን ያለው? ለዛም እኛ በምድር ነው የምንጠጣው። እነሱ ግን በሰማይ በገነት ቅድስና ስፍራ ብሎ በሚያስቡ ቦታ ሊዘረግረክ ነው ይሄ ሊሰክር ነው ይሄ ማለት ነው። በነገራችን ላይ የጀነት ወይን ያሰክራል። ሂስትሪ ፈልጠባሪ ቮሊዩም 1 ፔጅ 281 ላይ ሔዋን ራሱ መጀመሪያ አደምን አስከራው ነው ያንን የተከለከለው ዛፍ ያበላቸው። ነገራችን ላይ ምን አጠጣችሁ ነው የሚለው ያንን የገነት ወይን አጠጣ አስከራው ራሱ ሲስት ሄዳ ያን ዛፍ እንዲበላ አድርገችው አሳተችው ማለት ነውና ስለዚህ ያሰክራል ማለት ነው የጀነቱ ወይን ጋይስ። ሙዘክር የሚል አካውንት አስገቡት እስቲ። ይሰማል? ሳይ ጠበሪ ስንት ነበር ያልከው? አሁን አዲስ ቮሊዩም 1 ጠበሪ ቮሊዩም 1 ፔጅ 281 281 ኦኬ ቼክ አድርጉ። ሙዘክር ሄሎ እንዴት ነህ? ሄሎ አቤት አቤት ሰላም ናችሁ? ሰላም ነው አለ ቤታችሁ ልግባ? አዎ መልካም። ለምንድን ነው ግን በእስልምና ጽዳት ታከብሩኛላችሁ? ታከብሩኛላችሁ? አዎ ካከበርከን እናከብራለን። ፈጣሪንና ነብይን ካልሰደባችሁ አከበራችሁኝ ማለት ነው። እንነጋገራለን። ለምንድን ነው በእስልምና ጽዳት እንደዚህ እንደ ሰራራ የምትፈሩት? አሁን ለምሳሌ አንድ ሰው ቅማል ቢኖርበት ይሻላል ወይስ ሽንት ቤት ገብቶ ባይታጠብ የትኛው ይበልጣል የሚለው ነው እኔ አሁን ለመናገር የፈለኩት። እኔ ሽንቴን ሸንቼ ልብሴ ላይ ሽንት ኖሮ ያ ይሻላል ወይስ ቅማል ቢኖር ምንም ጉዳት አያመጣም። ሽንት ግን ሽታ አለ። በዚህ ዘመን ግን ሽንት ቤት የሚሄድ ሰው ሲሄድ ውሃ ሳይዝ የሚሄድ ሰው አለ እንዴ? ውሃ ሳይዝ በእጁ
ይታጠባል። እስቲንጃ ታደርጋላችሁ እናንተ? ለምሳሌ ነሽ እንዴት ካረክ ማሻአላህ ማሻአላህ፣ ይሄ ትልቅ ነገር ነው። አረበና ይሄ ትልቅ ቴዎሎጂ አይደለም እንዴ? ሰው ልጅ እኮ ነን ሁሉ። በነገራችን ላይ እናንተ እንደ ብርቅ ነገር ታውሩ ስለዚህ አይ ወንድሜ ምንድነው መሰለህ አሁን ሙስሊም የሆኑ ይመስላችኋል አንዳንድ ሰዎች አሁን ውሃ ይዘው ቢገቡ ሽንት ቤት። አረ እንደዚህ የሚያስፈልግ ሐኪሞች ያዛሉ ለአንዳንድ ሰዎች ለከባድ መኪና ለሚኖሩ ሐኪሞች ያዛሉ። ኪንታሮት ሙቀት ስለሚኖር አዳምጥ ያዛሉ። ክርስቲያኖች ታጠባሉ። እኔ ለምሳሌ ሙሉ ሆቴል ሽንት ቤት ሲሄድ ውሃ ይዤ ነው የምሄደው። እኔ ሙሉ ሆቴል እስቲንጃ ታደርጋለህ ካደረክ በኋላ በሶፍት ታዲያ ሽንት ቤት ሁሉ ጊዜ እንደ ትልቅ ነገር ታሩታላችሁ። ይሄን ነገርና ውሃ ይዞ መሄድ ትልቅ ነገር አይደለም። ይኸውልህ እንደ ትልቅ መሆን ሳይሆን ተጻፍ ራሱ ታጠቢ የሚበልጠው አዎ። ግን ብዙ ጊዜ ድሮ ቂጣጣቢ ይባል ነበር ሙስሊም፣ አሁን እንኳን አይባልም። በሰለጠነው ትውልድ ቂጣጣቢ ብሎ የሚሳደብ የለም። ድሮ ይሳደቡ ነበር፣ ሙስሊም ያፍር ነበር በመታጠብ። መልካም እንኳን ታጠባችሁ። ግን ጥያቄ አለ። ሰው የሚቀምለው መስሎኝ ነው። ያው ቅማል በተለያየ ነገር ሊመጣ ይችላል። የተለያየ ምክንያት ይኖራል። ንፋስ ማምቶ ላዩ ላይ ቅማል ሊጥልበት ይችላል። ንፋስ ማምቶ ላዩ ላይ ሊጥል ይችላል። መንገድ ላይ ታዲያ አንዳንድ ወገኖቻችን ቅማል እያለሱ ይጥላሉ በየመሬት ላይ። ብዙ መንገድ ላይ የሚተኙ ወንድሞቻችን አባቶቻችን ብዙ ጊዜ ቅማል እያለሱ ይጥላሉ ከልብሳቸው ላይ። አሁን ያን ንፋስ አምቶም ሊርግብ ይችላል። በንጽህናም በላብም በምናምን የተለያየ ነገር በንጽህና ጉዳት ሊመጣ ይችላል። እሱ ይታወቃል። ግን እንደ ከባድ ነገር አትዩት ማለት ነው። ቅማል እንዴት ሰው እንዴት ነው የሚቀምለው? ብራዘር እኮ አልኩ እኮ የተለያየ ምክንያቶች ሊኖሩ ይችላሉ አልኩኝ እኮ። አሁን ተመንቀር መሰረት ማመር ላይ ቅማል ይዞ የመጣው ንፋስ ነው። እሺ አሁን ለምሳሌ አንድ ሰው በረሃ ያለ ወታደር ለምሳሌ ቆይ ማመር ቁጥጥር ሙሉ ላይ ታጠብ ይችላል እኮ። ጦርነት ላይ ያለ ጥበቃ ላይ ያለ ጉዞ ላይ ያለ ሰው ንፋስ ነው ቅማል ያስቀምጥ የሚለፋ ሰው ላይ ታጠብም እኮ በኋላ ያገኝ ይችላል። ግዳጅ ላይ ያለ ሰው አሁን ያ ሰው ለምን ቀመለ ማለት ይቻላል? ሙስሊሞች በቀን 5 ሰዓት የምታጠቡት በቀን 5 ሰዓት ከታጠበ እንዲቀመለ እንግዲህ ይሄን አላህ ነው የሚያውቀው። ምንም እንትን የለውም። ቀላል ነገር ነው። ግን የሚከብደውን ነገር እንነጋገር እስቲ ነው። አሁን ሽንት ቤት ሰው ሽንቱን ሸንቶ ካልታጠበ ሽታ አለ፣ ከባድ ሽታ አይደለም ግን ለሁላችን ማለት ነው። ሁላችንም መሐመድ ሽንት ቤት ሲሄድ ታጠብ ነበር ይሄን ነገር ያጋጥመናል። ግን ዋናው ነገር እስቲ ስማኝ በጌታ ስም ራስን አታውራ። ጥያቄ ለምንድን ነው የምታካብዱት ነው? ሽንት ቤት ሲሄድ የቱ ይሻላል ነው ማለት የትኛው ይሻላል? አሁን ምርስ ሰጠኛ እንዴ። እሺ መልካም ሽንት ቤት ሲሄድ ታጠብ ነው ከቅማልና ከእንትኑ የቱ ይበልጣል ነው? አሁን እቺን ነው ሐሳብ ላመጣል የፈለኩት እኮ። እሱን ቀምሏል አይደል? ሽንት ቤት ሲሄድ ውሃ ይታጠብም ነበረ መሐመድ እኮ። አሁን እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስንት ታሪክ አላቸው። እቺን አንስታችሁ አሁን እሺ ቆይ ሽንት ቤት ሲሄድ ውሃ ይዞ ነበር የሚሄደው? ቆይ ውሃ ይዞ ነበር የሚሄደው አይደለም። ቁም ነገሮችን ብንነጋገር የሚሻል ይመስለኛል። አሁን ሰው ቀመለ አልቀመለ ኧረ አዳምጥ በጌታ ነገር አይደለም እኮ። ሽንት ቤት ሲሄድ ውሃ ይዞ ይሄድ ነበር። እሱን እኔ አላውቅም። ያው እስቲንጃ እንግዲህ ይደረጋል ሙስሊሞች። እሱን አላውቅም እኔ አሁን ለምሳሌ በአቡ ዳውድ እንትን ላይ ቡኻሪ ሐዲስ ላይ በሶስት ፍሬ ጠረጣጣር ቄጦ ሲጠርግ ነበር መሐመድ። ለስማ እንደ ነውራት ልንገርህ ላስረዳ ለምን መሰላችሁ? ቅድም ግን ቆይ ቅድም ቄጥ መታጠብ ነበር። ቄጥ መታጠብ ትልቅ ነገር ነው። ድሮ በድንጋይ የማጽዲያ እንትን ነበር፣ ሶፍት አልነበረም ያኔ። ለምን በሶፍት አልተረቡ ማለት አትችልም። በድንጋይ ነበር የሚያጸዳው። ይኸውልህ አትሳቅ፣ አታሹፍ። አሁን ይኸውልህ ለምን መሰለህ አሁን እኔ ልዋይ የምገባው ካልቀለድ ካላሾፍ ካልተሳደብክ ነው ከአንተ ጋር የምዋየው ማለት ነው። አይደለም በድንጋይ ነው የሚጸዳዱት። አዎ በድንጋይ ይጸዳል። በድንጋይ ይጸዳዳሉ። ይሄ ምንድን ነው? ሶፍት የሚባል ነገር አልነበረም ያን። የተለያየ ነገር ይጠቀማሉ። የዛሬ 1400 ዓመት እና አሁን የሰው ልጅ በመቶ ዓመት እንኳን ልዩነት አሁን ጊዜ ቅርብ ጊዜ የመጣ ነው ሶፍት አይደለም እንዴ? ያኔ ድንጋይ ይጠቀሙ ነበር በእጃቸው ነው። አሁን ደግሞ ስትነገር ውሃ ነው ታምሩ አማራጭ ነው። ወስጥ ነበር። ይኸውልህ አሁን በዛን ጊዜ የነበረውና አሁን ማወዳደር አንችልም። እኔና ታረከ ከየት ተመጣው ሱናው ከየት ተመጣ? እሱ በድንጋይ ከተጠረገ ለምን አንተ በድንጋይ ጠርግም? አሁን አማራጭ አለ፣ ሶፍት አለ፣ ውሃ አለ። በቃ የተሻሻለ ነገር ሲመጣ አንተ ያኔ ግን አሁን በቃ ዋናው ቅማል ነው ሽንት ነው የሚለውን ነገር እኔ ጠይቄሃለሁ። የሚሻለው ነገር ንጹህ ሽንት ይብሳል እላለሁ። ሁለተኛ
ሙስሊሞች ለምን ትገሉናላችሁ ትላላችሁ? ነው እሱ አይደለም። ቆይ ስለዚህ አይገድልም። ጽዳት አለ ብለን ማሰብ እንችላለን። ሙስሊም ለምን ሙስሊም አይገድልም፣ ሰውን አይገድልም፣ አትግደሉ ነው የሚለው እስልምና። አይ ቆመለስልኛ። አሁን እኮ ይኸው በነገራችን ላይ ጥያቄ አልጠይኩም። በጣም ጽዱ ነን ስላልክ በእስልምና ጽዳት አለ ብለን ማውራት እንችላለን። አሁን እኮ ነገርኩህ። ሽንት ቤት ስንገባኛ ውሃ ይዘን እንገባለን። አንተም እገባለሁ ብለሃል። ጥሩ ማሻአላህ፣ በቃ አለቀ። አመለስልኝ። ጽዳት አለ ወይ? ነብያችሁ በዚህ ደረጃ አንዴ በድንጋይ ከጠረገ አንዴ ከቀመለ ጽዳት አለ ብለን ማውራት እንችላለን ወይ? በቃ የሰው ልጅ ሲኖር ችግር ሊገጥመው ይችላል። በቃ ሊቀብል ይችላል፣ ሊቆሽሽ ይችላል። አንተ አሁን ስትወጣ ሄደህ ስራ ሰርተህ ስትመጣ ላብ በላብ አትሆንም? ትቆሽሻለህ እኮ አለቀ። ኧረ ታጠባለሁ እኔ ላብ ገላብ ኮንኩኝ ታጠባ ሻወር ገባለሁ ቤት ሻወር በቃ እኮ ግን ቆሽሻል። ላብ ቆሻሻ ነገር ነው አይደለም እንዴ? ጫማ ይሸታል ካልሲያችን አንድ ሄደህ ስትመጣ ለምሳሌ መሐመድ በእግራችን ብንሄድ ጀናባ ነበረበት ነጥብጣብ እያለበት ወደ መስጊድ ነበር። ምን ችግር አለው? ስፐርም እኮ ነጃስ አይደለም። አይ ነጥብጣብ ቆሻሻ ነው። አንነጅስም አንድ ሰው ስፐርም ካለበት አንነጅስም በእስልምና በስፐርም መስገድ ይችላል። አንነጅስም ስፐርም መስገድ ይችላል። መዝይና ወዲህ የሚባል አለ። መዝይ ቆይ አንተ ስፐርም ንጹህ ነው ትሰግዳለህ አንተ? ስፐርም ካለ ምን ችግር የለውም። ስፐርም መዝይ የሚባል አለ። መረጃ ከነ ስፐርም ስገድ የሚል መረጃ አምጥተህ ችግር የለውም። ጀናባ አይረክስም ውዱ አታርግ ይላል አይደል? ጀናባ ማለት ይኸውልህ፣ ጀናባ ሰውየው ነው ጀናባ የሚሆነው ልብሱ አይደለም። እኔ አሁን ሚስቴን ብገናኝ ነጥብጣብ እያለበት መስጊድ ሄዳ ይላል። ለምሳሌ ቡኻሪ ይኸውልህ፣ አሁን ሚስቴን ብገናኝ 219 ላይ የልብሱ ነጥብጣብ እንደውም ያቺ ህፃኗ ልጅ ፈግፈጋለት በተወሰነ ደረጃ ስለቀቀችለት እንጂ ስቲል ነጥብጣቡ እየታየ መስጊድ ሄደን አለችው። ይቅር ይበል። ይኸውልህ ደረቅ ከሆነ ፈግፈግ ብታረገው አይነጅስም ነው። አሁን ዋና ሀሳብ የመጣው የስፐርም ጉዳይ ይነጅሳል አይነጅስም ነው ዋናው በእስልምና ታሪክ። ስለዚህ ታዲያ ልብሱ ላይ ብዙ ነገሮች መሟላት አለባቸው። ሰውዬ እንዴት ጽዱ ነው ትላለህ? ልብሱ እኮ አይደለም ወንድም ነጃሳው እኮ አሁን ስለ ጽዳት ያወራል። ስለ ጽዳት ያወራል። ታዲያ እንዴት ነው ስለ ጽዳት እናወራው? ስለዚህ ቆሻሻ አይደለም ስፐርም እኮ ሰው የሚፈጠርበት ነው። ስፐርም ቆሻሻ ነገር አይደለም። ኦኬ አንተ ልብስ ላይ ስፐርም አንተ ልብስ ላይ ስፐርም አድርገህ ትሄዳለህ ከተማ ውስጥ? ይኸውልህ ትሄዳለህ ወይ? እርጥብ ከሆነ ታጥበዋለህ። ደረቅ ከሆነ ደግሞ ፈግፈግ ብታረገው ይጸዳል። አለቀ። ሲጀመር ስለምን ልብስ ላይ ያደርቃል? ንጹህ አይደል እንዴ? ለምን አያጥበው? በጊዜ ቶሎ ብሎ ለምን አያጥበው? ለምን አደረቀው? በቃ ከፈገፈከው መስለጥ ትችላለህ። በዛ ትምህርቱ ስለ ሰላት ነው እንጂ ስለ ስፐርም መድረቅ አለመድረቅ ምናምን መንጠባጠብ አይደለም። ዋናው ትምህርቱ አይደለም። እናንተ እኮ ናችሁ እንደኛ ጽዱ የለም ያላችሁ እናንተ ናችሁ። ልብሱ ላይ ስፐርም ሲደርቅ የት ነበር እሱ? የት ነበር ልብሱ ላይ ስፐርም ሲደርቅ? አያጥበውም? ምን በሀገር ውሃ የለም? ምን ችግር አለው? በቃ ከደረቀና ፈገገ መስገድ ትችላለህ። አይችልም ነው ዋናው ሀሳቡ። ስፐርም አለ የለም አይደለም። እዚህ ላይ ሰላት ስትሰግድ ንጹህ መሆን አለበት። ሽንት መኖር የለበትም። የስፐርም የእርጥብ መሆን የለበትም። ደረቅ ከሆነ ፈገግ ጋርም ትችላለህ። የተለያዩ ሰላት የሚያበላሹ ነገሮች አሉ፣ ውዱ የሚያጠፉ ነገሮች አሉ። መልካም እሺ፣ እዛን ነው የሚያመጣው እንጂ ስለ ስፐርም ስለምን ለማውራት ፈልጎ አይደለም እኮ። በቃ ስለዚህ አንድ ሰው ልብሱን ሳያጥብ ልብሱን ሳያጥብ ልብሱ ላይ ስፐርም የደረቀበት ሰውዬ የጽዳት ተምሳሌ ተደርጎ ሊቆጠር አይገባውም ማለት ነው። ተስማመን? ይኸውልህ ስፐርሙን ፈቅ ካረከው ጸዳ ማለት ነው። ያ ከጸዳ ደግሞ ንጹህ ነው። ለምሳሌ ግን ሰውየው ጀናባ ይሆናል። ሰውየው መታጠብ አለበት ገላውን። ኦሪት ዘሌዋውያን ላይ ስለሄደ ብታነብ ማለት ነው ሴትም ሆነ ወንድ ልጅ ፈሳሽ ካለበት ይረክሳል ነው የሚለው። ነገራችን ላይ ሴቷም ትረክሳለች፣ ወንድም ይረክሳል ነው የሚለው። እንደዚህ አይነት ሰዎች ያው መታጠብ ገላው ነው የሚረክሰው። ይኸውልህ አይደለም አዳምጥ አይደለም ይሄ ወዘኪ ምን አይደለም ጀናባ የሚሆነው። ልንገርህ የራሴን በእኛ አንድ ሰው እንዲያ ነገር ካለ ፈሳሽ ካለበት ሴት ለምሳሌ ወር አበባ ካየች ትረክሳለች ለሰባት ቀን። ቤተ መቅደስ በብሉይ ኪዳን ስርዓት ማለት ነው ቤተ መቅደስ መቅረብ አትችልም። ወንድም እንደዛው ይረክሳል በሰባት ቀን። ኦሪት ዘሌዋውያን ቲንክ ምዕራፍ 15 ቀን ሄደህ ብታነብ ይሄን ነገር ታገኛለህ። በእናንተ ግን ሰውየው ራሱ ላይ አዝረክርኩ ቅዱስ ስፍራ ተብሎ የሚታሰብ መስጊድ ሄዶ እንዲሁ ሲዘረከረክ ይላል ማለት ነው። ይኸውልህ ሚስቱ ከተገናኘ መታጠብ አለበት ገላውን። እኔ አሁን ሚስቴን ተገናኘው ሰላት መቅረብ የለብኝም፣ መስጂድ መቅረብ የለም፣ ቁርአን መንካት የለብኝም። እስከ መቼ? ገላይን እስክታጠብ ድረስ ሻወር ወስጄ ጀናባ ማውረድ አለብኝ። ያ ከወረደ በኋላ ነው የምሰግደው። ግን ግልጽ ነው አይደል? መታጠብ ያስፈልጋል። ያ ጀናባ ማውረድ ይባላል። ታውቀዋለህ መቼም ያው አንብበዋል። ጀናባን አውርጄ ከነ ጀናባ አልገባም። ልብስ ግን ልብሱ አይነጀስ፣ ልብሱ ጀናባ አይሆንም። ሰውየው ነው ጀናባ ልብሱ ነው እንደ ጀናባ የሚቆየው። ልብሱ ነው እንደሚገናኘው እንዴ? ጀናባ እኮ ያንተ ነው።
አዎ ታጠብኩኛ ካጠቡ አለ። ጀናብ ብትሆኑ ብትመጡ የተለያየ ገላችሁን ታጠቡ ይላል። ታጠቡ ታጠብ ማውረድ 7 ቀን ሙሉ እንዴት ሳይሰግድ ሳይጸልይ ይኖራል ሰው? ለምን እሺ መረጃ ጀናባ ወደ ጀናባ አድርገው ለምሳሌ ቡኻሪ 230 ያለው ታጥቧል እሱ ታጥቧል ልብሱ አልተጠመም የሚል መረጃ አምጣስ። ይኸውልህ አሁን ስለ ልብሱ አይደለም ልብሱ ሳይሆን ሰውየው ጀናባ ከሆነ መታጠብ አለበት ገላው። በምን አወቅ መታጠቡ? በምን አወቅ እንዴ? ያስተማረን ማን ነው? ማን ነው ትምህርቱን ያስተላልፈልን? አስተማሪያችን አሪያችን ናቸው እኮ ሰለሰለ አሪያችን የአሪያ የሆነ ሰውዬ እኮ ልብሱ ላይ ነጠብጣብ አለበት መስጊድ ሲላል ይኸውልህ እየነገርኩ ነው። እንረዳዳ። ጀናባ ከሆንኩኝ እኔ ነኝ ጀናባ መሆኑ እታጠባለሁ። ልብሴ ላይ ግን ያለው ስፐርም ነጃሳ አይደለም። ከደረቀ ብፈገፍገው ያ ስፐርም በቃ እንትን ይላል ይነሳል፣ ተጣራ ማለት ነው። እርጥብ ከሆነ ደግሞ በውሃ ማጠብ ይቻላል። አሁን ተረዳን። እሱ እንደፈለገ ይስገድ፣ ከፈለገ ገሎም ይስገድ። ነገር ግን በእስልምና ይሄ ሰውዬ ጽዳት የለውም ማለት ነው። በቃ አለቀ። ልብሱን አጥብ። ይኸውልህ እንግዲህ መረዳዳት አንችልም። አሁን በዚህ አካሄድ እኔ አሁን እየነገርኩ ነው። ጀናባ ንጹህ ያደርገዋል። ይኸውልህ ቆሻሻ ቢሆን ኖሮ ይነግሩን ነበረ። አዳምጠኝ። አንድ ቀን ከሽንት ቤት ሲመለስ ምግብ ቀረበለት። ከዛ ብላ ሲባል አለ እጅን ታጠብ ሲባል እንዴ እኔ እኮ ልሰግድ አይደለም ብሎ ሳይታጠብ በላ። ልሰግድ አይደለም ብሎ አለ አህመድ። ሽንት ቤት መጥቶ እንዴት አይታጠብ እጁን? ቆይ ሽንት ቤት ሲገባ እኮ ታጥቦ ነው አንድ ሰው የሚገባው፣ ሳይታጠብ አይገባም። አይ ሲመለስ ነው ከሽንት ቤት ሲመለስ እዚህ እጅን ታጠብ ብላ ሲባል አይ ስሰግድ ነው ልሰግድ እኮ አይደለም ልበላ ነው ብሎ ሳይታጠብ በላ። እሱ እንግዲህ እሳቸው ያውቃሉ ንጽህናቸውን ጉዳይ። እኔ አሁን አላውቀውም ይሄንን ነገር። ግን ዋናው ምንድነው ትልቁ ዓላማ ሰላት ነው። ሰላትን ሰግድ፣ ሰላት የሚያበላሹ ነገሮችን አስወግዱ ነው። ጀናባ ከሆነ መንከት የለም። የወር ካለባት መስገድ አትችልም። እነዚህ ነገሮች ሰላት እንዳያበላሹ ስለ ጽዳት ነው የምናወራው። ነገር የምታዞረው ስለ ጽዳት ነው። የሰውዬ ጽሉን አይደለም። በእስልምና መሐመድ ጽዳት ተምሳሌት ወይም ደግሞ የሃይጂን ቻምፒዮን ተብሎ ሊቆጠር ይገባል አይገባም የሚለው ላይ ነው ያወራን ያለ ነው። ሰላት እኔ ረከሰ አልረከሰ ዱ ዩ ቲንክ አይ ኬር አይ ዶንት ኬር እኮ ጥያቄ እሱ አይደለም። ስለ ሰው ጽዳት ነው። የሰው ጽዳት ያውቃል ወይ? ምክንያቱም ነገራችን ላይ መሐመድን ንጹህ ስለሆነ ንጹህ ስላልሆነ ለምን የነብይነት መለኪያ አይደለም። ነብይነቱ በዛ አይለካም። ነገር ግን እኔ አሁን ጥያቄ የጠየቀው እስላሞች ከኛ በላይ ጽዱ የለም ምናምን ስለምትሉ ነው። እውነታው ግን እንደዛ አያስረዳም ነው። መጽሐፋችሁ ስታነቡ እንደዛ አያስረዳም። ተገላብጦች ነው ያለው ነው። እኛ ቁርአን ምን ይላል? ታጠቡ ነው የሚለን። እስልምና ቁርአን ታጠቡ፣ ውሃ ካላገኛችሁ በአፈር ተየሙም አድርጉ፣ የተለያዩ ነገሮችን ይላል። መጸዳጃ በቃ አላህ ያጸድሃል። ይሄ መንፈሳዊ ጉዳይ ነው። በአፈር ተረጋላ ፊትን፣ እጅህን፣ ክንድን። አሁን ለምሳሌ እኔ ጀናባ ሆንኩኝ፣ ውሃ አጣሁኝ፣ ከአይነ ብድር መጣ። በአፈር ተረጋለ። ቆይ አሁን ጥሩ መጣልኝ። ተየሙም እንዴት እንደሚደረግ ታውቃለህ? ተየሙም ማለት የምድር ንጹህ የምድር ገጽን አስቡ ማለት ነው። እንዴት ነው የምታደርገው? መሬትን በመዳፍህ እንደዚህ ትመታለህ። ከዛ በኋላ እንዲህ ታራግፍና ፊትህን ታብሳለህ። እንደዚህ በአፈር ማለት ነው። ታብስና እጅህን ደግሞ እንዲህ ታብሳለህ። ያው በአፈር ማለት ነው። በአፈር አዎ፣ ንጹህ አፈር ከሆነ መታ ታደርግና በአፈር ንያ ታደርጋለህ፣ ታብሳለህ በአፈሩ ፊትህንና እጅህን። ይሄ ጀናባ ያወርዳል፣ ውዱ ይሆናል፣ ንጹህ ያደርጋል አላህ። እሱ እንዴት ያጸዳል ነው ጥያቄው። እሱ አፈር እንዴት ሰው የሚያጸዳ? በቃ አላህ እኮ ነው ያዘዘው። ውሃ ካላገኛችሁ በአፈር ንያ አድርጋችሁ እንደዛ አድርጉ፣ ትጸዳዳላችሁ። በቃ አለ ንጹህ ትሆናላችሁ። አንድ ነገር እኔ አሁን ብዙም አልጨቃጨቅም። አንድ ነገር አፈር ሰውን ያጸዳል። አፈር ውስጥ ማለት ብዙ ባክቴሪያ አለ። ብዙ ባክቴሪያ እንዳታውቃለህ አፈር ውስጥ አንብብ እስኪ ገባና ጎግል አድርግ። ባክቴሪያ መጠፋም አለ። የውሻን ጀርም የሚገል አፈር ውስጥ አለ። ኖ አፈር ራሱ ባክቴሪያ አዳምጠኛ። አሁን ለምሳሌ ህፃን ልጅ አፈር ያነሳ አውዱ አፍ ውስጥ ካረገ ሆድ ውስጥ የተለያዩ ትላትሎች ይራባሉ። በሽተኛውና ለሐኪም ቤት ካላደረስከው ይሞታል ራሱ። አንተ ደግሞ ይሄ የተለያዩ ነፍሳቶች ያሉበት አፈሩን የሚያዳብሩ የተለያዩ ነፍሳቶች ያሉበት አፈር ያነሳ አንዴ ፊትህን አንዴ ጆሮን እየቀባ ቀጥታ በሽተኛ ነው የምትሆነው። አይኑ ላይ ጠፋት። አትሆንም። አፈር አንሰና ፊት ላይ ቀባ አይን እንደማይጠፋት ያለ አይን ይቀላል ራሱ። እኛ እኮ ይኸው እድሜ ልካችን እያደረግን እኮ ነው። አፈር ውሃ ስናጣ አሁን አንተ ሙሉ ዘመን አፈር ታደርጋለህ? አድርጋለሁ፣ ሁሌ አድርጋለሁ። ውሃ ከሌለ አፈር አንተን ያጸዳል። ውሃ ቢኖር እንኳን በሽታ ያነሳብኛል ቀዝቃዛ ውሃ ብለህ ከፈራህ
በአፈር ቴሙም ታደርጋለህ። ቴሙም ካደረግ ትጸዳለህ፣ ከርክሰትም ትጸዳለህ። ከሁሉም ነገር ንያው ነው። የትኛው ሳይንስ ነው የሚደግፈው? አፈር እንዴት ያጸዳል? ተየመሙ አለ ቁርአን። ተየመሙ ይላል። ተየሙም አድርጉ ውሃ ካጣችሁ በቃ ትጸዳዳላችሁ አለ። አላህ በተአምሩ ያጸዳሃል። በቃ አለቀ እኮ። እሱ የፈቀደው ነገር ሁሉ ሐላል ነው። አላህ የፈቀደው ነገር። እሺ መልካም። አሁን ደግሞ ቀጥለ። እሺ አሁን ስለ ጽላት እያወራ ስለሆነ ውሻ ታውቃለህ? የውሻ እንትን ከነካችሁ 7 ጊዜ ጠቡት ይላል ነብዩ ሰለላሁ ዐለይሂ ወሰለም። በቃ ገባኝ እኮ። አሁን አንዱ አፈር አልጉበት ይላል። እንደምትጠላ ያመንክ ነው። መልካም አመን አንተ መብት ነው። ነገር ግን ጥያቄ ጠይቅ። አሁን አቢ ዳውድ 67 ላይ ሲያወራ ማመር ምን አለ? ውሻ የሞተበት የሰው ሰገራ የተጣለበት ውሃ ንጹህ ነው፣ ውሃ በምንም አይበከልም አለ። አንተ ዛሬ ውሻ የተጣለበትና የሰው ሰገራ የተጣለበት ውሃ ያነሳክ ትጠጣዋለህ? ውዱ ታደርግበታለህ? እኔ ይሄን ነገር አላቀውም፣ ግን ትክክለኛ ሐዲስ ከሆነ ትክክለኛ ከሆነና ሐዲሱ ካለ ነብዩ ሰለላሁ ዐለይሂ ወሰለም ያሉት ነገር ሰሂህ ሐዲስ ነው። ኢብኑ ማጃህ 300 ይሁን ለንገር ኢብኑ ማጃህ 300 አይነጀስም ይላሉ። ቆይ ኢብኑ ማጃህ 325 አቢ ዳውድ 67 ቡኻሪ 260 እነዚህ ስታነባቸው አህያ የሞተበት የሰው ሰገራ የተጣለበት ለዛም ጥልቀቱ ግማሽ ሜትር የሆነ ወደ ጎን ስፋቱ 3 ሜትር የሆነ ውሃ ውስጥ ያንን ውሃ ያነሳችሁ ጠጡ ከፈለጋችሁ፣ ኦር ደግሞ ውዱ አድርጉበት፣ ውሃ በምንም አይበከልም አለ። አሁን የሰውዬ ጽዳት ተምሳሌ ተብሎ ሊቆጠር ይችላል። እኔ ሐዲሱ ትክክለኛ ከሆነ ምንም አልጠራጠረውም። ለምሳሌ ዝንብ ምግብ ወጠጥ ውስጥ ብትገባ ንከራትና ጠጣው ተጣላት ጠጣው ይላል። ዝንብ አሁን ታረጋዋለህ? እሱን አንተ ታረጋዋለህ? እጠጣዋለሁ ድብና አድርጌ ለመሰለህ በአንደኛው በኩል ጀርም አለ። ዝንብ በአንድ ክንፏ ጀርም አለ፣ በሌላኛው ክንፏ ደግሞ መድኃኒቱ አለ ማርከሻው። ይሄ በሳይንሱ የተረጋገጠ ነገር ነው። ሳይንቲስቶች አረጋግጠዋል። አረጋግጠዋል ሳይንቲስቶች። አሁን አንድ ቪዲዮ ላይ ነው ያየሁት። ቪዲዮ አይደለም ቪዲዮ ሳይሆን ቪዲዮ ማን ነው ፔፐር እስቲ ደብሊውኤችኦ ይሁን የሆነ ብቻ አንድ ዓለም አቀፍ እውቅና ያለው የጤና እንትን ዝንብ ነክራችሁ ጠጡ ያለ የመከረ አንድ ሰው አንተ እስቲ። በቃ ታላቁ ነብያችን ሰለላሁ ዐለይሂ ወሰለም ዝንቧ በአንደኛዋ በሽታ በአንደኛዋ ክንፍ ደግሞ እሱ እኮ ሳይንቲስት ነው። ጀርም አለ። ሳይንቲስት ነው እሱ። የሳይንቲስቶች ሳይንቲስት ናቸው ነብዩ ሰለላሁ ዐለይሂ ወሰለም። እንዴት ነው ሳይንቲስት? የትኛው ሳይንቲስት ነው? ውሻ ተአምር ስለ ሰማይ፣ ስለ ስፔስ፣ ስለ ጠፈር፣ ስለ ማህፀን፣ ስለምን ሁሉ ቁርአን ላይ ያመጡ ነብይ ናቸው። መልካም እሳቸው የተናገሩት መልካም ነው። ጥሩ ብዙ አይ እኔም እኮ ካለም ሰው ነበር። ቆይ አዳምጥ። አቢ ዳውድ ተሳሳተ እኮ ቁርአን ያላቃል። ምንድነው ነገሩ? ተሳሳተ ላይ ሲናገር አቡ ዳውድ ተሳሳተ ላይ ሲናገር ውሻ የሞተበት የሰው ሰገራ የተጣለበት የሴቶች የወር አበባ ጨርቅ የተጣለበት ውሃ ንጹህ ነው፣ ውዱ አድርጉበት ይላል። እኔ ሐዲሱ ሰሂህ ከሆነ የሚመክረው የትኛው ሳይንቲስት ነው እንደዚህ የሚመክረው ሲነገረኝ? ሐዲሱ ሰሂህ ከሆነ ንጹህ ነው ካሉ ነብዩ ንጹህ ነው ሰለላሁ ዐለይሂ ወሰለም። ንጹህ ነው ካሉ በቃ መረጃ የለም። በቃ ማምረጃ አልመረጃ መጸዳዳት ትችላላችሁ ካለ አንተ ግን አታረጉም። ዛሬ ሰገራ የተጣለበት ውሃ ጠጣለህ አንተ። እኔ ሐዲሱን ካነበብኩና ቅድም እኮ አልኩ ዝንብ ቆሻሻ ነች አይደል? ዝንቧን ነክሬ ከትቼ አውጥቼ እጥላለሁ። ለምን አልሐምዱሊላህ አልጣመም። አላህ ያለውና ነብዩ ያሉት ሀቅ ነው። አምኛለሁ። መልካም። ስለዚህ ሰገራ ያለበት ውሃ ጠጣለህ አንተ። በቃ ሐዲሱ ትክክል ከሆነ ምንም የሚኖርበት ሰሂህ ነው። ሐዲሱ ከፈለገ የሚያወጣ ሰው ካለ ሰሂህ ከሆነ ምንም ችግር የለውም። ትክክል ነው ሐዲሱ። በቃ ዝንብ ከዝንብ ይባጣ ቆሻሻ የለም ነገር ያለው አሁን ትክክለኛ ማቀው ነገር ደብሊውኤችኦ ማለት ነው። ሰማኛ ስለ ዝንቧ ስለማቀው ሐዲሱ በትክክል ዝንቧ ጀርም አላት፣ ቆሻሻ ላይ ታርፋለች፣ ሰገራ ላይ ታርፋለች። ግን እሷ በአንድ ክንፏ ነው የምትገባው ቆሻሻ ባለበት። ስለዚህ ያንን ዘንበል ስለምትል ንከራት። ለምን ያ ጀርሙን ያጠፋዋል፣ ይገለዋል። ስለዚህ አይጎዳችሁም አሉ። እምነት ነው፣ ሃይማኖት ደግሞ እምነት ነው። እሱ ቆይ አንድ ነገር ልንገርህ። ስማ ብራዘር ስማ። ትራኮማ ከየት ይመጣ ታውቃለህ? ትራኮማ ከምንድን ነው ሰው የሚይዘው? ከቆሻሻ ነው። ልክ ነው እኮ ከየትኛው ቆሻሻ ነው ቆሻሻ የሚመጣው? ትራኮማ ሰው የሚታይዘው ምንድን ነው ታውቃለህ? ትራኮማ ሰው የሚታይዘው ምንድን ነው ታውቃለህ? ያው ዝንብ ነች የሚባለው አይደል? በዝንብ ምክንያት ነው አይደለም ቆሻሻ እንትን የሚለው። ያ እኮ አንድ ክንፏ መድኃኒት ከሆነ እንዴት ነው ታዲያ ሰው ትራኮማ የሚታይዘው? ይኸውልህ ክንፏ አሁን እሷ በእግሯ በምትነካው ቆሻሻ አለ። ግን እኮ አንተ ነገረኛ ክንፏ ንጹህ ከሆነ አርፋ ስትነሳ በአንዷ ክንፍ ይዛ በአንድ ኮ ለምን ሰውን አትፈውስም? እንደማመር ሳይንቲስት ከሆነ
አይደለም እሱ አይደለችም እኮ የምትፈወሰው። ሰውየው መታጠብ አለበት በየጊዜው። ውዱ የምናደርገው 5 ጊዜ ያ ንጽህና ነው። አይናችን እጃችን ለሚያቆሻሻ ዝንቧን አጥምቄ አይናችን ይታጠባል። ግን ዝንቧ ከገባች ዝንቧ ከገባች በአንድ ገንፏ በበሽታ ባለው ትዘነብልና ትገባለች አሉ። ንከሯትና መድኃኒት ያለበት ክንፏ ለምን ትራኮማ ሰዋሳሰች ታዲያ? ለምን ትራኮማ አሳለፈች? ትራኮማ እኮ የምታርፍ በጣቷ በእግሯ ነው የምታርፍብህ እኮ በክንፏ አይደርስም። ሰው ክንፏ ውሃ ውስጥ ነው የሚገባው። ክንፏ ውሃ ውስጥ ሲገባ ነው ፈሳሽ ውስጥ ነው የተባለ። ይሄ ፈሳሽ ውስጥ ሲገባ ያ ደግሞ በአንድ ክንፏ ማርከሻው መድኃኒት አንቲባዮቲክ አለ እዛ ላይ። ያ ደግሞ ያጠፋዋል ማለት ነው። ያን ጀርም አንድ ፔፐር ልንገርህ፣ ያን ጀርም ይገለዋል። አዳምጥ፣ አንድ ፔፐር ልንገርህ እና ካመንክበት እኮ አሁን ክርስትና እስልምና ማለት አንችልም። ይኸውልህ ይሄ የኛ እምነት ነው፣ እናንተም እምነታችሁ ነው። ለምን ካልሆነ አይደለም ክርስትና እንደ እስልምና ካልሆነ አይደለም። መነጋገራችን ግን ለመተዋወቅ ነው፣ ለመተራረም ነው። ደብሊውኤችኦ ባወጣው ፔፐር ላይ ጽሁፍ ላይ ልንገርህ፣ ዝንብ በሁለቱም ክንፏ የሀገር ባክቴሪያ ተሸከመ እንደምትሄድ ነው የሚናገረው። ከፈለክ ጉግል አድርገህ አሁን ውጣና በሁለቱም ክንፏ እኔ እሱን አላምንም። እኔ ማምነው የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም። ይኸውልህ እኔ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያመንኳቸው የአላህ መልእክተኛ ናቸው። የእሳቸውን ነው የምከተለው። የእሳቸውን ደግሞ ከሀዲሱ ጋር ሳይንሱ ከሀዲሱ ከሄደ ሳይንሱን እቀበላለሁ። ያለዚያ ግን የነቢዩን ሀዲስ ከሳይንስን ከነቢዩ ሀዲስ በቃ አንተ ምን ታደርጋለህ መሰለህ? ዝንብ አር ላይ ምን ላይ አርፈህ መጣችሁ? ዝንብ ውሃ ላይ ስተርፍ እያደፈቅ ጠጣው፣ ችግር የለም መፍትሄ ነው። ቀጥልበት። ከነካካት በቃ ትፈውሳለሁ። በቃ መድኃኒት አለው ተባለ እኮ ምን አለው? መፍትሄ ነው እኮ አንተ ፈውሰኛ። አለቀ በቃ ጨረስን። አሁን ቀጣይ ደግሞ ልጠይቅህ። ለምሳሌ ይሄ በእስልምና የግመል ሽንት አንተ ግመል ሽንት ትጠጣለህ? የግመል ሽንት መድኃኒት ነው አይደል? ምን ችግር አለው? መድኃኒት ከተባለ ጠጣዋለሁ። መድኃኒትነት አለው። መድኃኒት ስለሆነ የሚጠጣው ከተጠጣ መድኃኒት ነው። እሺ ማነው ተፈወሰ? ወተቱ ሲጠጣ የለም እንዴ ከፈርስ ውስጥ የሚወጣ ወተቱ እኮ ከፈርስና ከደም መካከል ነው የሚወጣው። ማን ነው የጠጣው? ስታልባት ማን ነው ያለው? ወተት እኮ ከደምና ከፈርስ መካከል ነው የሚወጣው። እስልምና ይሄን ነው የሚለው። በጣም ፉርሽ የሆነ የእስልምና ሳይንቲስት እኮ ነው። አይደለም። አንድ መረጃ ተመጣም። እስኪ አንድ ሳይንቲስት እንደዛ ላምጣ። እኔ መድኃኒት ከሆነ እስልምና ካለው ማንኛውም ነገር አደርጋለሁ። ስለዚህ አሁን ነብዩ ያደረጉትን ሁሉ ነገር አደርጋለሁ። አሁን ሳውዲ አረቢያ ውስጥ የግመል ሽንት እየቀዱ በብልቃጥ አሽገው ይሸጣሉ አይደለ? እሺ ደብሊውኤችኦም እንዳታውቃለህ? ይሸጣሉ። በዚህ ጉዳይ ላይ እንዳታውቃለህ? የግመል ሽንት አደገኛ ቫይረስ፣ ለሰው ልጅ አደገኛ ቫይረስ በውስጡ አለ። ሽንቱን እንዳጠጡት አለ ጌታን። ከፈለክ ይሄን ፖስቻለሁ ገብተህ የኔ ቪዲዮ ውስጥ ገብተህ ቼክ አድርግ። እነሱ ሊሉ ይችላሉ እኮ ነቢዩ መሐመድ የሚጠሉ ሰዎች እኮ የእሳቸውን ምንም ነገር አይቀበሉም። ሳይንሱ ቢያረጋግጥም አይቀበሉም። ይሄን ምንም እንትን አትልም። ግን እኛ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይነት ተቀብለናል። የአላህ መልእክተኛ ብለን ተቀብለናል። ስለዚህ ያሉትን እናደርጋለን ነው። ለምን አንተን አድርጋለን ለምን አታምንባቸው? ስለዚህ እኔ ከሆነ እንድትናደርግ ለምን አደረጋችሁ ማለት አትችልም። እኔ አሁን አንተን መደከም እንድትነቃ ነው። ከተኛበት እንቅልፍ ንቃ ብራዘር። ይሄ ውሸት ነው። ሲቀጥል ደግሞ አሁን አንተ ከእኔ ጋር ስለምትከራከር ብቻ ነው እንደዚህ የምታወራው እንጂ አንዱንም አታምንበትም። ልንገርህ፣ አንተ ግመል ሽንት አጠጣም፣ አይደለም ልየነገርኩህ እኮ ነው። ያረፈበት ውሃ አጠጣም፣ ሰገራ ያለበት ውሃ አጠጣም፣ ውሻ የተጣለበት ውሃ አጠጣም። አታረገውም። በቃ አፈር ፊትን አታረግም። ስማ፣ ከሽንት ቤት መጠቅ አትበላም። እኔ በአፈር አደርጋለሁ። አሁንም አደርግ ላሳይህ እችላለሁ። አሁንም አፈር ነክቼ ላሳይህ እችላለሁ። ችግር ያለው ዋካታችሁ ቴም አድርጉ። አሁን ያለው አፈር አይደለም። በትልቁ አርጉትና ቪዲዮ አሁን አፈር የለም። ሌላ ጊዜ ያሳያለሁ። ማርስ ላይ ነው ያለው። ሌላ ጊዜ ያሳያለሁ። ወርድ ብለህ ፈልግ። ሌላ ጊዜ ያሳያለሁ። እሱ ችግር የለውም። ዝንቧንም ነክሬ ስጠጣ አሳያለሁ። ችግር የለውም። ይሄ ምንም ችግር የለውም። ኢንሻአላህ በሌላ ጊዜ ያሳየን። አሁን ግን እኔ የቆሻሻ ምናምን ውሃ ውስጥ ነው ያልከው፣ እሱን አላውቀውም ሐዲሱን። ይሄን ግን የዝንቧንም የአፈሩንም አፈርማ ተውማ ዓለም ሁሉ የሚያደርገው ነው። ምንም እንትን እኮ የለውም። ቁርአን ላይ ያለ ነገር ነው። ካሁን በኋላ በቃ ሙስሊሞች ፍረንት ፊት ለፊት ውሃ ሰውን መቀመጥ ያለበት አንድ ሲኖ ጠጠር ነው መቀመጥ ያለበት። እየወሰዳችሁ እንደከፍታችሁ ንጹህ ውሃ ጠጠርም አፈርም መቀመጥ አለበት። አንድ ሰው ውዱ ማድረግ ካልቻለ አፈር አጠገው ሐኪም ቤት አሁን ቢገባ በሳህን አፈር ይቀመጥለታል። ለምን ቴውም እያደረገ ይሰግዳል። ሰላት አይቀርም።
በውሃ አይችልም በአፈር ግን ተይሙ አላህ ሀገራው ያቀለለው የት ሀገር ነው ቆይ የት ሀገር ነው ሐኪም ቤት ጭራሽ ሐኪም ቤት ነው አፈር የሚቀመጠው በአፈር ጭራሽ ሐኪም ቤት ህመምተኛ የሆነ ሰው አፈር በላስቲክ ፌስታል ይደረግለትና እያደረገ ተይሙ እያደረገ መስገድ ይችላል ሰላት ይሄ እምነት ጎጂ ነው ብራዘር ውጣ ምን ነው የምጠብቀው አይጎዳም ምንም አይጎዳም ወይ ለነፍስ ስማ ወይ ለነፍስ አይሆን ወይ ለስጋ አይሆን ይሄ እኮ በቃ ግድያ ሙከራ በለው አላህ ያቀለለልን ነገር እኮ ነው ውሃ ብታጡ ቁጭ ለመስገድ ካቃተ ቆመ መስገድ ካቃተ ቁጭ ለስገድ ቁጭ ለካላተ ጾም ከበሽታ ካለብህ አትጾም ውሻ የሞተ ውሻ የተጣለበት ንጹህ ነው ጠጣ ማለት እኮ ለጠላት እንደዚህ አይመከርም ለጠላት እኔ ይሄን ሐዲስ አየዋለሁ ምን ላይ ነው ያለው ሐዲሱ ይሄን አላውቀውም እኔ አረጋግጣለሁ ዑለማዎችም ጠይቃለሁ ቆይ አሁን ይከፈተላል አሁን ንከፈተል ችግር የለውም ንገረኝ ብቻ እኔ ዑለማዎችን ጠይቃለሁ ኦሜጋ ትርፍ ስልክ ይዛል አቡ ዳውድ ምንድነው ስንት ነው ማንበብ አልችልም ስራ ቦታ ነኝ ግን ልክፈትልህ ክፈትና እኔ አነብለታለሁ አቡ ዳውድ ስንት ነው ቁጥሩን ንገር 67 እሺ በቃ እኔ አየዋለሁ ጠይቃለሁ ምንም እንትን ያለለው ግን ቢኖርም ሐዲሱ ትክክል ከሆነ ከማድረግ እንትን አንወገድም ምንም ችግር የለውም አሁን 2 በርሜል የሚሆን ውሃ ነጃሳ ቢወድቅበት አይነጀስም ቀለሙ መልኩ እስካልተቀየረስ የሚል ሐዲስ አለ አይደለም ያ አሁን በዛ መጠቀም ትችላለህ ምንም ችግር የለም ነጃሳ ምንድነው ቀለሙ ሽታው ምናምን ከተለወጠ ያ ነገር ማድረግ አትችልም በዛ ነው አዳምጥ ለምበል አዳምጥ ውሃ አይነጀስም አዳምጥ ለምበል እሺ አብዱል ሰይድ አይ ሜጀር the breath of the whale የቡዳ እንትን ስፋቱን ለካውት ይላል with stretch over it ብዙው እንግዲህ ልብሱን አርግተበት መበረስ ነው ለካው በዛው ቆርጧል አይዘን ሜጀርድ with the hand በጀም ለካውት it measured 6 cubit 6 ክንድ ነው የሚለው then asked the man who opened the door of the garden for me ከላይ ይጠጋርገውና ከላይ ነው በባው እንትና አጥቦች አጣጣጣብ አርገው እንትኑ ያ ኦኬ ይታያል ይታያል I heard the people ask the prophet of Allah ሰዎች የአላህን መልእክተኛ ሲጠይቁት ሰማሁ ይላል water is brought for you from the well of Buddha ከቡዳ ጉድጓድ ውሃ መጣለ ተብሎ ለማመር ይነግሩታል it is a well which a dead dog ይላል የሞተ ውሻ menstrual clothes የወራባ ልብስ and excrement of people were thrown ይላል are thrown የሰው ሰገራም የተጣለበት የሞተ ውሻም የወራባ ልብስም የተጣለበት ልብስ ነው ዘብተኛ ረፈላ ይላል ያለ መልእክተኛ ሪፕላይድ እንደዚህ ያሉ ይላል verily water is pure ውሃ ንጹህ ነው it is not defiled by anything በምንም ነገር አይረክስም አለ ውሃ ንጹህ ነው በመርጋው ውሻ ሞተታል ስንት ነገር ተጠሎበታል ይሄ ሁሉ ሆነ ውሃ በምንም ነገር አይረክስም ማለት ስለዚህ ምን እያለ ነው ቀጥታ ተነበው ውዱ አድርጉበት ችግር የለውም እያለ ነው ገብቷል ውዱ ማድረግ ይችላሉ በዛ ማለት ነው አርጉ እያለ ነው ኢቭን አሁን ከሰር እንደምታነበው ውሃው ትልቅ ነው ወራጅ ነው እንዳትል ኩሬ ነው ይላል ቡዳ ወይልፍ ቡዳ ነው የሚለው ኩሬ ማለት ነው አንድ ቦታ የተጠራቀመ መንቀሳቀስ አንድ ቦታ የሆነ ጥልቀቱ ግማሽ ሜትር የሆነ ስፋቱ 3 ሜትር የሆነ 6 ክንድ ማለት 3 ሜትር ማለት ነው የሆነ ከዚህ ላይ ውሃ ንጹህ ነው ችግር የለውም ማለት ማመር ነው የሚለው አሁን አንተ ይሄን ስለዚህ ማንበበታል አንተ አይደል ለውዱ ይሆናል ይላል ውዱ ማድረግ ይቻላል በዚህ ነው ውሃ አይነጀስም ነገር አይነጀሰውም ይላል አሁን ሐዲስ ላይ 325 ላይ ደግሞ ኢብን ማጃ 325 326 ላይ ደግሞ የሞተ አህያ ያለበትን ውሃ ጠጡ ነው ያለው አሁን ውሃ ነጃሳ ሲወድቅበት በሶስት ነገር ቀለሙ ሽታው እና መልኩ ከተቀየረ ይሄ ቡዱ ማድረግ አይቻልም መጠቀም አይቻልም ግን መልኩ ሽታው ካልተቀየረ ውሃ ንጹህ ነው የሚል ሐዲስ አለ ሌላ 7 ላይ መለስ ወደ ባላ መልኩ ተቀይሯል የሚለው ቼንጅድ ከለር ተቀይሯል የሚለው እንግዲህ የዚህን ሐዲስ ሰሂህነት እና እንትኑን ቁጥሩን ሰጥተኛል እኔ አረጋግጣለሁ ዑለማዎች ጋር ዑለማዎችን ጠይቃለሁ እኔ
ከአቡ ዳውድ መረዳት የተገኘለው ከአቡ ዳውድ ቢያዘው ሐዲሱ እኮ ይኸውልህ ሐዲሱን ታቀርባላችሁ እኮ ግን የመረዳቱ እንትን ነው እናንተ የመረዳት ችግር ነው። አሁን እፎይ ሐዲስ ያቀርባል ይላሉ ግን የመረዳት ችግር ነው ያለበት። ምን ችግር እንዴ? አንተ አስረዳኝ ይሄንን አብራራ እስቲ። ይሄን ሐዲስ የመረዳት እንትን አለ። ዑለማዎች እናንተ በዑለማ አይደለም የምትማሩት ማንበብ ብቻ ነው ያለበት። ሆኖ ንጹህ ነው የሚሰውዬ እንዴት ነው? እናንተ እኮ ማንበብ ነው አነበባችሁ እንጂ አትማሩትም እኮ። ይሄንን ማንበብ ነው እናንተ ማንበብ ሚስጥር ነው ትክክለኛ እውቀት አይሰጥም። ተመልከት ግሬዱን ተው صحيح አላሁ አክበር። አሁን ይሄን ይኸውልህ ምንድነው መሰለህ በትክክል ምንድነው መልእክቱ ምንድነው እንዴት ነው ዑለማዎች ጋር ቀርቤ እኔ አልቀራሁትም። ስለዚህ እጠይቃለሁ ጠይቄ እረዳለሁ። የመረዳት እንትን ያስፈልጋል ብዙ ጊዜ። ሐዲሱን ማምጣት ብቻ አይደለም ሐዲስ ስፋት አለው ጥልቀት አለው። እንደዛ ነው ቃል በቃል ብቻ እንትን ማለት አይቻልም። በደንብ በስፋት ማወቅ ያስፈልጋል። ይሄን ኢንሻአላህ እኔ አየዋለሁ በትክክል ጠይቃለሁ። ይቅርታ አንድ ነገር ይቻላል እኔ ጠይቀበታለሁ። አንድ ነገር ማለት ቀጥሉ። እሺ ለማወቅ ጥልቀት እንትን ማወቅ ያስፈልጋል ላልከው ነገር አቡ ሃይደር ባልተገነዘበበትና ባላወቀበት ነገር የሥላሴን ምስጢር በራሱ አረዳድ ሲተነትን ነበር። ያንን እንዴት ታየዋለህ? አንድ ሁለተኛ ጥያቄ ደግሞ ግራ እግርና ቀኝ እግር ምንድን ነው ልዩነቱ? ሰው ወደ ሽንት ሲገባ አንድ አካል ኖሮን ግራ እግር ከቀደመ የመርከብ ነገር ሰምቻለሁ። ያ ነገር በጣም ጥሩ አየህ። ልክ ነህ። ጀዛከላህ ኸይር። መጠየቅ ጥሩ ነው። አየህ መጠያየቅ ጥሩ ነው። አሁን ምክንያቱ አቡ ሃይደር ስለ ሥላሴ ስለ መጽሐፍ ቅዱስ አንብቦ ተመራምሮም ብሎ ይከራከራል ከእናንተ ጋር። እንግዲህ ከተሳሳተ ትክክል ካልሆነ የተረዳ አረዳዱ ትክክል ካልሆነ ልታርሙት ይገባል። እናንተ ልክ አይደለህም፣ ይሄ ነገር አገላለጽ ልክ አይደለም፣ አረዳድ ልክ አይደለም ብላችሁ ታርሙታላችሁ። ለምን? እናንተ የበለጠ ክርስቲያኖች እውቀቱ በዛ አላችሁ አይደለም እንዴ? ማረም አለባችሁ። አልተረዳኸውም ጫፍ ይዘህ ነው እንዲህ ነው ማለት ትችላላችሁ እኮ መብታችሁ ነው፣ ሀቅ ነው። ለምን? የእውቀት ባለቤቶቹ እናንተ ናችሁ። ቀሳውስት አሉ እናንተ ጋር የእውቀት ባለቤቶች ናችሁ። ግራና ቀኝ ላልከው ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ ቀኝን ይወዱ ነበረ። ሲለብሱ፣ ሲበሉ፣ ሲጠጡ፣ ሲወጡ ሲሉ ቀኝን፣ ግራ ደግሞ ብዙ ጊዜ የሸይጣን ነው ይላሉ። በግራ እጁ የሚበላው ሸይጣን ነው፣ ሰውየውን አይደለም። ሸይጣን የተፈጥሮ ሸይጣን ይሆናል አይደለም? ኢብሊስ ዲያብሎስ ብትሉት እሱ በግራ እጁ ነው የሚበላው። በግራ እጃችሁ አትብሉ፣ በግራችሁ አትጠጡ። አሁን አብዛኛው ሰው ስታይ ካፍቴሪያ ብትገባ አብዛኛው ሰው በግራ እጁ ነው የሚጠጣው። ለምንድን ነው ቀኝ እጁ የማይጠጣው? ቀኝ ሆኖ ግራኝ አይደለም። ግራኝ የተፈጠረ ከስንት አንድ ነው? ከመቶ አንድ እኮ ነው። ከመቶ አንድ ሰው ነው። ግን አብዛኛው ካፌ ታዘቡ ግቡና ዝም ብላችሁ ሻይ ጠጡ ስጠጡ እዩ። ሁሉ ሰው በግራ ነው የሚጠጣው። እና ግራ ቀኝ የሚወደድ ነገር ነው። ግራ ደግሞ የሸይጣን ስራ ስለሆነ ነው። በግራችሁ አትብሉ፣ በግራችሁ አትጠጡ ይሻማችኋል በሚለው በዛ ነው። ግልጽ ነው። ካልተብራራልህ እንትን በለኝ። አይ ግልጽ ነው። ስርዓትም ደስ ይላል፣ ጥሩ ነው፣ ቀጥልበት። ግን ሁለት ነገር ልበል፣ ፈቃደኛ ነህ? እሺ፣ ኧረ ደስ ይለኛል። ምንም ችግር የለውም እኮ መነጋገር እንደዚህ ጥሩ ነው። እኛ በክርስቲያንም አምላክ መሳደብ የሙስሊም አምላክ መሳደብ ካለ ጥሩ አይደለም። ዝም ብለን ብቻ በእንደዚህ ከተነጋገርን መቀራረብ ይፈጥራል። ነገር አብሮ ማያኗኑ እስልምና ትክክል አይደለም ብትለኝ እኔ ደስ ይለኛል እኮ አይከፋኝም። ልክ አይደለም ይሄ ነገር አየህ ስትለኝ ምላሽ ካለ ሰጣለሁ፣ ካላወኩ ደግሞ ለማጠየቅ ያመጣለሁ። ክርስትና እንደዚህ ልክ አይደለም ስልህ መልስ ሰጠኛለህ። ግን ብሳደብ ጥሩ አይሆንም። ክርስትና እንዲህ ነው እያልክ በጣም ስድብ ጥሩ አይደለም። እውቀት ካለ ስድብም አይመጣም። ራሱ መሳደብ አያስፈልግም። በጣም ጥሩ ባይሆንም ግን በተለይ በእናንተ በኩል ያለው ነገር ማንም ሰው ስለ አንድ ሰው በዚህ ልክ መጽሐፍ የጻፋለ ወይ ስለ ኦርቶዶክስ ወይም ስለ ክርስቲያን ብዙዎቹ ሙስሊሞች አዋቂ ነን ባዮች ኢየሱስ ማን ነው? ኢየሱስ ሰው ነው? ኢየሱስ እንዲህ ነው ብለው መጽሐፍ ከአንድም 10 መጽሐፍ አሳትመዋል። ይሄ አግባብ አይደለም። ኤኒዌይስ እሱ ይሄን ርዕስ አይደለም። ሁለት ነገር ይቀረኛል። ኮንክል ጠይቀህ እሺ፣ ጠይቀኝ፣ ችግር የለም። ሀገር የሚመጡ ሰዎች ነበሩና እኛ ሰፈር መጡና በማቃቸው ጓደኞች ሙስሊሞች ሴት ፈለጉ እና እናንተ አካባቢ ያላገባች ሴት አለች ወይ? እንዴ ምን ማለት ነው? አይ
ለስንት ነው ለ3 ዊክስ ስለሚመጡ ለ3 ሳምንት የሚሆን ትዳር ይፈልጋሉ፣ ሚስት ይፈልጋሉ። እንዴ አውዝ ራሴ በጣም ነው ሰርፕራይዝ የሆንኩት። ምክንያቱም ያቺ ልጅ ለ3 ሳምንት ከተጠቀሟት በኋላ በቃ ደጀስ ላይ ዩዝ ኤንድ ትሩ ሆነች። ገባ እንዴት ነው ከዛስ በኋላ ከተጠቀሟት በኋላ ለያቺ ልጅ ህልውና ምንድን ነው እንዴ? ቀጣይስ ትዳሯ ህይወቷስ ገብቷል አይደለ? ምንድን ነው ገንዘብ ሰጥተውላት ለ2 ሳምንት ነው ለ3 ሳምንት የምትቆይ ተባለች። ያቺ ሴት ኦኬ ተጠቀሟት፣ ሄዱ። ያቺ ሴት ቀጣይስ ያላት ህይወቷን ከምንድን ነው የምትረዱ? ሁለተኛ ጥያቄ ፈስ በእውነት ቆሜ ሱቅ ላይ ሰውየው ፈሰው አለ እንዴ እና ታዲያ ምን ችግር አለ? አይ ውዱ ይጠፋል አለ እና አልገባኝም። እኔ ይህንን ነገር ሁለቱም ብቻ ብትለኝ በጣም አመሰግናለሁ። እርጋታ፣ መልስ፣ ስርዓት አለው። ለክርስቲያን ወገኖች ለሙስሊምም መከባበርን እንዲመጣና በጣም በእንደዚህ ሁኔታ ብትቀጥል አሪፍ ነው። እግዚአብሔር ያክብር። ቴንኪው ስለሰማችሁ። እሺ አመሰግናለሁ። ያው እንደዚህ ነው መሆን ያለበት እኮ። እኔ ሁሉም ሰው እንደዚህ ሆኖ ቢነጋገር ጥሩ ነገር ይመጣል እንጂ አካሄድ፣ የመጥፎ አካሄድ፣ የመሰዳደቡ አካሄድ በጣም ያስጠላል። በቃ የመራራቅ የመጠላላት ምናምን ነገር ነው አሁን የሚያመጣ ያለው የሚያስጠላ ነገር ነው። አሁን አንተም ደስ ብለኛል፣ አመሰግናለሁ። የጠየቅከውን ጥያቄ አሁን የመጀመሪያው ጥያቄ ይህ እነዚህ ሰዎች እስልምናን አይወክሉም። ወንጀል ነው፣ ከባድ ወንጀል ነው። እስልምና ለ3 ቀን እንደዚህ አድርግ የሚባል ነገር ይሄ ክልክል ነው፣ ሐራም ነው፣ በጣም መጥፎ ነገር ነው። ይሄ እስልምና አይደለም። ሰዎች ለ3 ቀን እንዴት? ይሄ ዝሙት ነው፣ ራሱ ዝሙት ነው የሚሆነው። ግን ጋብቻ ከሆነ ቋሚ መሆን አለበት፣ ቋሚ መሆን አለበት። አሁንም ጠይቅ እያልኩ ያለሁት ለምንድን ነው እንደዚህ የሚደረገው? ይሄ አግባብ ነው ወይ ብዬ ሙስሊም ጓደኛዬ ስቲልም ጓደኞቼ ሙስሊሞች ናቸውና ስጠይቀው ለ3 ሳምንት በጣም የሚገርም ቪዲዮ ኮል አድርጎ ሱዳን ሀገር ላለችው ሚስቱ እዚህ ጋር ያገኛትን ሚስቱን ነው የሚያሳያት። ለምንድን ነው ብዬ ስጠይቀው አይ ሌላ ሴት ጋር ሴተኛ አዳሪ ጋር ከሚሄድ ይሄ በሙስሊምን የተፈቀደ ነው አለኝ። እንዴት ስለው ለ3 ዊክስ ለሚቆዩት ሴት ተዘጋጀለት እና የምሬ ነው የምነግርህ። አሁንም ስቲል ጭንቅላቴ መስላት ያቋረጥኩ። አሁን እስልምና እንዲጠላ የሚያደርጉት እንደነዚህ አይነት ሰዎች ናቸው። አየህ፣ ይሄ ነውር ነው፣ እንደዚህ አይደረግም። እስልምናን እንዲጠላ የሚያደርጉት እንደዚህ አይነት ነገር ምናልባት ያኔ በነቢዩ ዘመን ሰለም እንትን አለ የሆነ ነገር አለ የሚነሳ ነገር፣ እሱ ጥንት ያኔ የነበረ ነው። ይሄ ግን አሁን ክልክል ሆኗል። እንደዚህ አይነት ነገር በአሁን ጊዜ የለም፣ ሐራም ነው። ዘኪር ሶሪ፣ አንዴ ክርስቲያን፣ አንዴ በነብዩ ጊዜ ይሄ ነገር አይደረግም ነበር እሱ ነው እኮ ያልኩህ። በዛን ጊዜ የሆነች ጊዜ የተፈቀደበት ጊዜ ነበረ። እኔ አሁን በእውቀት ምላችሁ በስፋት ማብራራት አልችልም፣ እውቀቱ ስለሌለኝ በዚህ ጉዳይ ላይ አለው ምክንያት አለው፣ ምን አለው ሰበብ አለው። ግን ከዛ በኋላ እንደቀረ ነው የማውቀው እኔ ክልክል መሆኑን ብዙ ጊዜ እሰማለሁ። እኔ ዑለማዎች ይሄ ነገር ቀርቷል፣ ሐራም ነው፣ ክልክል ነው ብለው እንደዚህ ነገር ቀርቷል። የተወሰነች ጊዜ የነበረች መሆኑን አውቃለሁ፣ ግን በስፋት ላብራራላችሁ አልችልም። አሁን ለምን ብዙ አላውቅም ጠልቄ። ይሄን ነገር አለ፣ ግን ያንን ይዞ ሊሆን ይችላል እነዚህ ሰዎች እንደሚያደርጉት። ግን አሁን ሴትን ፈልገው ምን ብለው ወንጀል የሚሰሩ ሰዎች ናቸው። እነዚህ ወንጀለኞች ናቸው፣ ገንዘብ ፈላጊዎች ናቸው። ለገንዘብ ብለው ነው ይሄን የሚሰሩት። የለም በአሁኑ ጊዜ እንደዚህ ማንም ዓሊም ብትጠይቅ ይሄን ነገር አይፈቅድልህም። አንድ ይሄ ስለ ፈስ ጉዳይ ልመልስ። ፈስ የተባለው አንዴ ይሽጋለበት ነው። አንዴ እሺ ካልጨረስን እሺ ሱረቱ ኒሳ ላይ ምዕራፍ 4 ቁጥር 24 ላይ እንደምታየው ዝሙተኞች ሳትሆኑ በገንዘቦች ብትፈልጉ እናንተ ተፈቀደ ይላል። በገንዘቦቻቸው ተገናኝተው የተገናኛቸውን ገንዘብ ደግሞ እንዲሰጧቸው ይናገራል። በነብዩ ጊዜ ይደረግ ነበረ፣ አሁንም ይደረጋል። የት? አሁን ለምሳሌ ኢራን ውስጥ ብትሄድ ሺያዎች ይህን ነገር ያደርጉታል። በገንዘቦቻቸው ወጥተው ያደርጋሉ፣ እንትን ያደርጋሉ። ለምን ሲባል ይሄ ሀዲስ ተሽሯል የሚባለው በሀዲስ ነው። ይሄ ቁርአን ማለት ነው። ቁርአን በሀዲስ ይሻራል ወይ አይሻርም ብለው ስለሚያስቡ፣ ስለዚህ ቁርአን በሀዲስ ከተሻረ ቁርአንና ሀዲስ አንድ ሊሆኑ ነው የሚል አርጊመንት አላቸው። ነገር ግን በቁርአን ውስጥ የተፈቀደበት አለ፣ የተሻረበት ግን የለም ጨርሶ። ስለዚህ ከቁርአኑ አይተው ነው ያን ነገር እያደረጉት ያሉት ነው እያልኩ ያለሁት። አሁን ሙሉ ምን ይላል? ይሄ ሙሉ ያቀድም እንዳልኩ እንዳይሆን አንድ ጊዜ የተፈቀደ ነገር በዛን ዘመን የሚለው ሊሆን ይችላል። ግን ሙሉ ሀዲሱ ግን በዛን ዘመን የሚላለው የለውም። አሁን እዚህ ላይ እንደምታየው ሙሉን አንብበው እስቲ አንብበው።
ያው ተነስኸው ናሲኽ የሚል ተሰርዞ ሊሆን ይችላል በእንትን በምን ያው ይሄ ነገር ለተወሰነ ጊዜ ተፈቅዶ የተሻረ ሊሆን ይችላል። እሺ ሱራ 156 ላይ አንቀጽን ብንሽር በአንቀጽ እንተካለን ይላል አይደለ? ግን ይሄ ሐዲስ ግን ቁርአን ላይ በፍጹም አልተሻረም። በቁርአን አልተሻረም፣ የለም የሻረበት አንድም አንቀጽ የለም። ያው እዚህ ጋር እንደምታየው ግን ከሴቶች ከባል ጥበቆች እጆቻቸው በምርኮ ያዟቸው ሲቀሩ ለእናንተ ላይ እርም ናቸው ይልና አላህ በእናንተ ላይ ጻፈ ይላል። ይህ ሰበበ ነዙል አለው በጦርነት ጊዜ የነበረ እንትን ነው። ከዚያም ከተከታይ ወዲህ ጥብቆች ሁናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። በገንዘቦቻቸው ተፈቀደ። እነርሱንም በእርሱ በመገናኘት የተጠባበቃቸውን ሴቶች መምህራን መርሃቸውን ማለት ነው። ምንድን ነው የሚባለው? መርህ የሚባለው ገንዘብ መህር ጋብቻ ጥሎሽ የሚባል ነገር መርሃቸውን ግዴታ ሲሆን ስጧቸው ይላል። ከተጠቀሙባቸው በኋላ ያንን ነገር ይሰጧቸዋል እንደ ገንዘብ ማለት ነው። እዚህ ጋር ይኸውልህ ዝሙተኞች ሳትሆኑ አለ። አንድ ዝሙተኞች ሳትሆኑ እንደገና ደግሞ መህር ስጡ ካለ መህር የሚሰጠው ለጋብቻ ነው። ጥሎሽ ይባላል ሀገራችን። ይሄ ሙታ የሚባል ህግ ነው። ተፍሲራቶች የሚያብራሩት ሙታ ነው የሚባለው። ለምሳሌ ለ3 ቀን ለ4 ቀን ጋብቻ ይሆንና ከ3 ቀን በኋላ ይፋታሉ። ወይ ደግሞ ለሳምንት ሊሆን ይችላል። ሳምንት ይጋባሉ። በቃ እሱ የሚፈልገው እሷ የሚፈልግ ይሆናል። ከዛ ይፋታሉ። ሙታ የሚባለው ወይ ሙታ ጋብቻ የመጣው በዚህ አንቀጽ የተነሳ ነው። እንግዲህ ይሄ ምናልባት ይሄም ተሽሮ ሊሆን ይችላል። ምናምን በጠለቅ ያለ እውቀት የለኝም በዚህ ጉዳይ። ተሽሮም ሊሆን ይችላል። ግን ደግሞ ዝሙተኞች ሳትሆኑ ኒካህ ይሄ ምንድነው የጋብቻ የእንትን ጥሎሽ የሚሰጠው የጋብቻ መስፈርት ነው። ምስክር እና መህር ማለት አንድ ሰው ሲያገባ ሁለቱም ማቅረብ አለበት ይላል። መህርና የጥሎሽ ገንዘብ ክፍያ ነው። የጋብቻ ክፍያ ነው። ይሄ ቋሚ ለሆነ ጋብቻ ነው። የሚፈርስ ምናምን ጊዜያዊ የሚባል አይደለም። እና ይሄ ምናልባት አንተ መህር የሚለው ቃል ለጋብቻ ብቻ ነው እያልከኝ ያለኸው? ለጋብቻ ነው የሚሰጠው እሱ። መህር ማለት ጋብቻ ሲሆን ነው። ሐላል የሆነ የተፈቀደ ጋብቻ ነው መህር ይባላል። ያን ከሰጠ ጋብቻው ዋጋ ቢስ ይሆናል። ይሄ እኮ አላህ ፈቅዶታል። አላህ የፈቀደው ነገር እኮ ነው። መህርን ስጧቸው ሲል ገንዘብ ማለት ነው። በገንዘቦቻችሁ አለ ከላይ ይኸውልህ እዚህ ጋር ዝሙተኞች ሳትሆኑ በገንዘቦቻችሁ ለእናንተ ተፈቀደ ይላል። በገንዘቦቻቸው ከዛ መጨረሻ ላይ ያንን ገንዘብ ስጧቸው ነው። መርኋቸውን ስጧቸው ሲል ከላይ የሚለው ስለ ገንዘብ እያወራ የነበረው። ከዛ ከተጠቀማችሁባቸው በኋላ ምን አለ? መህራቸውን ስጧቸው እያለ እኮ ነው። ስለዚህ ምንድነው ይሄ የሙታ ህግ የነበረ ህግ ነው። የሙታ የሚባለው ግን በቁርአን ውስጥ የትኛውም ክፍል ይሄን የሻረ ህግ የለም። ይሄንን የሙታ ህግ የሻረ አንድም ሰው የለም። እኔ ማቀው በዛች ጊዜ ብቻ የነበረና እንደቀረ ነው ማቀው። እኔ ማቀው ሰማሁት እንትን ያው ለክ ኦሜጋ ሰላም ብያለሁ ሁላችሁንም። እና እንትን የተፈጸመበት እንትንም አለ አዲሱም አለ። እኔ ቤት ውስጥ ገብተህ ታገኘዋለህ። ቪዲዮ ራሱ ለቅቄዋለሁኝና አዲስ ራሱ አለ። በፎጣ ነው በካባ ምናምን ነገር ተስማምተው 3 ቀን የሚል ማለት ነው አለ። ቪዲዮውን ከአዲስ አለ። እሱ ላይ መረጃውን ማውጣት ትችላላችሁ። አንቀጹ እዚህ ጋር የለኝም እንጂ አሉ። ኧረ በጣም 3-4 ነው አዲስ ነው ያለው ቪዲዮ ላይ አለ። ብቻ አሁን ያው ርቀን ሳንሄድ እኔ ማቀው ልንገራችሁ። በፊት የተፈቀደና በኋላ የቀረ ነገር ነው። አሁን ያን ነገር ቢያደርግ አንድ ሰው ወንጀለኛ ኃጢአተኛ ነው የሚሆነው። በአሁን ጊዜ የለም ይሄ ነገር አልተሻረማ ነው። በፊትም በቁርአን አልተሻረም እኮ። በቁርአን ቢሻር ልክ ነው። ለምሳሌ እንዳልኩ ቅድም ቀርቷል ከተባለ ዑለማዎች የተናገሩት ነገር ነው። ተሽሯል ይሄ ነገር ከተባለ የተሻረ ነገር ነው የሚሆነው። ከቀረ ተሻሯል ማለት ነው። ይሄ አይፈቀድም ካሁን በኋላ ተብሎ የተወሰነበት ነገር ነው የሚሆነው አሁን ከተከለከለ ማለት ነው። ስለዚህ ይሄ ነገር እኔ እንደማቀው ነው የምላችሁ። እኔ ማቀውን በዛን ጊዜ ብቻ የተፈቀደና የተከለከለ የቀረ መሆኑን አውቃለሁ። እኔ ግን ሰፋ ያለ ነገር ይቅርታና ቁርአን ይሻራል እንዲያባ ወንድሜ በጣም ይቅርታ አድርግልኝና ናሲኽ መንሱኽ የሚባል አለ። ለጊዜው አላህ ያወርድና ይኸው ይለውጠዋል። ወቀደም ወንድማችን ጠቅሷል። ማነንሰኽ ሚን አያቲን አው ኑንሲሃ ነእቲ ቢኸይሪን ሚንሃ አው ሚስሊሃ ይላል። በእሷ የተሻለ ወይም ደግሞ እሷን የመሰለች እናመጣለን ብሎ ቁርአን አለ ሱረቱል በቀራ ውስጥ
አንድ ነገር ብንሽር ወይም ብናስረሳ ይላል አላህ የተሻለ ላመጣልህ ነው ወይም ደግሞ ልቀይርልህ። ለምን ለተወሰነ ጊዜ ብቻ የሚያገለግል ህግ አለ። ለተወሰነ ጊዜ ብቻ አላህ ያዘውና ያ ነገር የሚያበቃበት ጊዜ አለ። አሁን መጠጥ አያት ሲወርድ መጀመሪያ ጠጡ አላለም፣ አትስከሩ አላለም። ሶስት ጊዜ በሶስት ደረጃ ነው መጨረሻ ላይ ነው ሐራም ያደረገው። መጀመሪያ ግን ሰክራችሁ ሰላት አትቅረቡ አለ እንጂ አትጠጡ አላለም። ሰክረው ሲመጡ ሲያስቸግር መጨረሻ እያለ ቀስ በቀስ አስተዋቸው። በሶስተኛው በቃ መጠጥን ሐራም አድርጓል ብሎ አላህ የክልከላውን አያት አወረደ። አየህ፣ የመጀመሪያው ይሽረዋል አይሽረውም? ይሄ ይሽረዋል። በቃ ያኛው ሰላት ስትመጡ አትጠጡ የሚለውን ይሽረዋል። ለምን? በቃ ያቀረ ማለት ነው። ቁርአኑ ላይ ቢኖርም ግን በተግባር የሚሰራበት የትኛው ነው? የመጨረሻው ነው። መጠጥን አትቅረቡ የሰይጣን ስራ ነው። ሰይጣን እናንተን በቁማርና መጠጥ ሊያጋድላችሁ ስለሚፈልግ ነውና አትቅረቡት ብሎ እርም ሲያደርግ ሰሃቦች ሁሉ አብጽቶ አፍሰዋል ይባላል። እንደ ጎርፍ እስኪሆን ድረስ ከመታዘዝ የተነሳ ማለት ነው። ሰክረው ይሰግዱ ነበር፣ ቁርአን ያበላሹ ነበር ሲቀሩ እና ያንን በሶስት ጊዜ እኛ የመጨረሻው ተቀባይነት የሚያገኘው አሁን ሰክሬ ጠጥቼ ሰላት አትቅረቡ ሰክታችን ግን መጠጣት ይቻላል። እዚህ ጋር ምንም አልተከለከለም ነበር። የኸምር አያት አልወረደም። ስለዚህ ኸምር መጥፎ መሆኑን ሊያስለምዳቸው ነው። ቀስ በቀስ የከለከላቸው ቶሎ እንትን ብዙ እንግዲህ ሱስ ነው አይደለም? ሱስ ነገር ቀስ በቀስ አይተውም። ሸይጣን በእናንተ መሀል ሰላት እንዳትሰግዱ ወንድሞቻችሁ ጋር እርስ በርሱ ሊያጋድላችሁ በቁማርና መጠጥ የሚል አያት አለ፣ ራሱን ያቻለ የቁርአን አያት እና ሚሽረው የመጨረሻው እንትን ነው የሚሰራበት ለማለት ነው። እና የሙታአም ነገር ያልከው ቅድም እሱም አሁን ክልክል ነው፣ ሐራም ነው፣ እንደዚህ አይደረግም። በጣም እንትን አንድ ጊዜ የተፈቀደች ነገር ነች ነው እኔ እንደማውቀው ነው። ለምን ዑለማዎች ቢቀርቡ እዚህ ቦታ በጣም በስፋት ያብራራቸው ይችላል። እኛ አሁን እሺ ሀቢቢ አውራ ችግር የለም። አሁን እያልኩ ያለው ቅድም የጠቀስከው ጥቅስ ሱራ 206 ላይ በላጭቷን እናመጣለን ይላል። እዚህ ጋር አልመጣም ነው፣ የነብዩ ንግግር ነው። እንግዲህ ሐዲስ የነብዩ ንግግር ነው አይደለ? ያላ ቃል ነው ሐዲስ። ሐዲስ እኮ የነብዩ የአላህ ማብራሪያ ነው። ነብዩ ሰለላሁ ዐለይሂ ወሰለም አላህ ይላካቸው ቁርአንን እንድታብራራላቸው ይላል። ነብዩ ያብራራሉ። አሁን ሰላት ውዱ አድርጉ እንዴት እንደምናደርግ ቁርአን ላይ የለም። ነብዩ ግን ፊታችሁን እጃችሁን ይላል። ነብዩ አሳይተውናል። አርአያ ናቸው። እሳቸው ያብራሩ ይመጡት በቃ አሁን የሚለው እንግዲህ አንቀጽን ብንሽር በዛ አንቀጽ ፈንታ አንቀጽን በአንቀጽ ብንሽር ነው የሚለው። ስለ አንቀጽ ነው የሚያወራው፣ ከቁርአን ውስጥ ነው ያለው። ይሄ ግን ቁርአን ውስጥ ጨርሶ የለም፣ የሻረበት ምንም አይነት አንቀጽ የለም ጨርሶ። ቁርአንና ሐዲስ አለ ነው የምትለኝ? ምን በሐዲስ አለ ነው የምትለኝ? የተሻረበት በሐዲስ አለ ካለ ነብዩ ሐዲስ የሚያወሩትም ከአላህ ነው። ማይንጢቁ አኒል ሀዋ ይላል። ከራሱ ስሜት እኮ አያወራም ነብዩ ይላል። ወህይ የምናወርድበት ራእይኛ የምናወርድለት ቢሆን እንጂ ከራሱ አንዳች ነገር አያወራም ይላል ነብዩ ሰለላሁ ዐለይሂ ወሰለም። ያም ማብራሪያው ከአላህ የሚመጣለት ነው። እውቀቱ ከአላህ ነው። የቁርአን የሐዲስ እውቀቱ ከአላህ Subhanahu Wa Ta'ala ነው። ነብዩ እኮ ማንበብና መጻፍ አይችሉም። ምንም በቃ እኔም ስራ ቦታ ስለሆንኩኝ እኔም ስራ ቦታ ስለሆንኩኝ ይሄ የሚለው አንቀጽን ብንሽር በአንቀጽ ፋንታ አንቀጽ እናመጣለን ነው የሚለው። አንቀጽ ደግሞ ቁርአን ውስጥ ያለውን ነው እያወራ ያለው። አንቀጽን ብንሽር በአንቀጽ ፋንታ በላጭቷ እናወርዳለን ያለው ግን ቁርአን ውስጥ ይሄ የለም። ሊኖር ይችላል ግን አይተሃል? ሙሉን ቁርአን ሊኖርም ይችላል። ይሻረበት ሙሉን አይቻል የለም ሊሽር ይችላል። በሐዲስም ቢሻር ሐዲስ ቁርአን በሐዲስ ይፈሰራል፣ ቁርአን በቁርአን ይፈሰራል። ችግሩ ከቁርአን ጋር ይጋጫል እኮ ነው። ዊኬድ ማነው ስም ትንሽ ያስቸግረኝ። ይኸውልህ ችግሩ ከቁርአን ጋር ይጋጫል። ቁርአኑ እያለ ያለው አንቀጽን ብንሽር በአንቀጽ እንተካለን ነው። አልተተካም። በአንቀጽ በቁርአን እንትን አልተተካም። ስለዚህ ከራሱ ጋር ይጋጫል ከቁርአኑ ጋር ራሱ አንቀጽ ንሽር በአንቀጽ እናንተ ጥያቄ ማንሳቱ ጥሩ ነው። ለኛም ያው እንድንጠይቅና እንድንመራመር ያደርገናል። አሁን እኔ ጠይቃለሁ በዚህ ጉዳይ ላይ ይሄ ነገር ተሽሯል አልተሻረም፣ በምን ተሻረ የሚለውን ነገር ጠይቃለሁ። ኢንሻአላህ በሐዲስ ነው የሚሉ በሐዲስ ተሽሯል ነው የሚሉ ግን ከቁርአኑ ጋር ይጋጫል። በቃ ሐዲስ ነብዩ እኮ የአላህ መልእክተኛ ናቸው Subhanahu Wa Ta'ala። ቁርአኑ የሰጣቸው ለሳቸው ነው፣ ሐዲሱንም የሰጣቸው ለሳቸው ነው። እሳቸው የሚያወሩት ሐዲስ በራሱ ስሜት አያወራም ነው መሐመድ ሰለላሁ ዐለይሂ ወሰለም ይላል። ማ ينطق عن الهوى ወይ አልሰማኸኝም? አሁንም አልሰማኸኝም። ጥያቄ ሁሉ አልሰማኸኝም። አይ ሰምቻለሁ፣ ገብቶኛል። በቁርአን አልተሻረም ነው የምትለኝ አይደለም? በቃ እንደዛ ነው። ለምን አልተሻረም ነው? የማርያም ገብቶኛል። እሱ ልክ ነው። ሐዲስም ቢነገር የማርያም አለች። በቃ እሺ ጠይቅና ና ቼክ አድርግ። የማርያም አለች። እሺ ሌላ ምን ነበር ያልጨረስነው ነገር ነበር? ቅድም ወንድማችን የጠየቀው አንድ ጥያቄ ስለ ውዱ
ያኔ ስራ ቦታ ስለሆንኩ አልቻልኩኝም። አለ የለም ማን የጠየቀኝ? አንተን የጠየቀኝ ሌላ ሰው ነው። አይ እኔ ነኝ የጠየቀኝ። ማን እኔ ነኝ የጠየቅኩህ? መልስ ይሄኛው ላይ እውቀት የለኝም ላልከው ነገር እግዚአብሔር ያክብርልኝ። በጣም አሪፍ መልስ ነው። ከዛ በተረፈ ግን የሩቅ ጊዜ ስላልሆነ ነው የጠየቁ። በጣም በቅርብ ዓመታቶች ነው እንደዛ ሀፕን ያደረገው። ግን የተሻረ አይመስለኝም። ስላልተሻረም ነው ደግሞ በጣም በሚገርም ሁኔታ። በቃ እናንተም አንብቡ፣ በደንብ ጠይቁበት። እኔም እጠይቃለሁ ኢንሻአላህ። በሚቀጥለው እንትን እንላለን። ግን አሁን ስለ ውዱ አሁን ይሄ አንድ ሰው ፈሱን ቢፈሳ ውዱ ይፈታል አይፈታም የሚለው ቁርአን አሁን እኛ ሰላትን ሰግድ አንዴ መጀመሪያ ንጽህና ይኸውልህ አንድ ጊዜ በእንደዚህ አይነት ሁኔታ በመከባበር ውስጥ እንደው ብትመላለሱ ደስ ይለኛል። ወደፊትም ለመኗኗር እና እግዚአብሔር ያክብርልኝ። ወንድማችን ልክ ነው። እንደዚህ ነው መሆን ያለበት ሁሉም። አንዴ እቺን መልስለት ወይስ ሰማሃለሁ? ልመልስ? እሺ እሱ ይጨርስ ብዬ ነው። አሁን እኛ ሰላትን ሰግድ፣ ሰላትን ስትሰግዱ ፊታችሁን እጠቡ፣ እጃችሁን እጠቡ፣ እግራችሁን እጠቡ፣ አጽዱ ይላል። ይሄ ጽዳት ለሰላት ያስፈልጋል። ለምን? ጥሩ መንፈስ እንዲኖር። አላህ እናንተን ለማስቸገር አይደለም ማለት እናንተ እንድትጠቀሙ ንጹህ እንድትሆኑ ትጠቀሙ ነው ይላል። ለአላህ ምንም የሚጠቅመው ነገር የለም ይላል። እና አንድ ሰው አሁን ለምሳሌ ሽንት ቤት ስንገባ ተጸዳተን ወሰፍ ጠርገን እስቲንጃ የሚባል ነገር አለ፣ በውሃ ማጠብ ማለት ነው። ይሄን ታጠቡ ይላል። እነዚህ ቅድመ እንትኖች ናቸው፣ የሰላት ቅድመ ሁኔታዎች ናቸው። ሰላት ከመስገዱ በፊት ንጽህና፣ አካላዊ ንጽህና ያስፈልጋል፣ የልብ ንጽህና ያስፈልጋል፣ የአካባቢ ንጽህና ያስፈልጋል። እነዚህ ሲሆን መንፈሳዊ ጥሩ እንትን ደስ የሚልህ ነገር ወደ ፈጣሪ ቀጥታ በጥሩ መንፈስ እንድትቀርብ ነው። ጥሩ ነገር ለኛ ነው፣ ንጽህና ለአላህ አይደለም የሚጠቅመው ለኛ ነው። እና አካባቢ፣ አካል፣ ልብ ሁሉ ነገር ንጹህ ሆኖ ይቀርባል። ይሄ ደግሞ ከሽንት መሽኛና ከሰገራ መውጫ የሚወጣ ነገር ውዱ ያስፈታል። ስለዚህ ሽንቴን ብሸና ሰገራ ወጣ መታጠብ ውዱ ይበላሻል። መታጠብ አለብኝ። ለምን? ከነሽንቴ ከነንትኔ መስገድ የለብኝም። ንጽህናውን ማድረግ አለብኝ። ፈስም ደግሞ አየርም እሱም ሽታ ሊኖር ይችላል። ምን ይችላል? አንድ ሰው እንደዛ እንትን ቢል መውጣት አለበት። ሽታ ካገኘ ወይም ድምፅ ከሰማ ቶሎ ውዱ ያድርግ ነው። ለምን? ሽታም መስጂድ ውስጥ ሆኖ አንድ ሰው ይሻላልና ሽታ ቢኖር ብዙ ሰው ያውካል። ስለዚህ መውጣትና ውዱ ማድረግ አለበት እንደገና። ይሄ ነው ዋናው እንትኑ። ታጠቡት ንጹህ ሆኖ ለመጻፍን ብቻም ሳይሆን ሰይጣን እስቴ ያረጋል ነው የሚለው ጆሮ ውስጥና አፍንጫ በቀዳዳችሁ ውስጥ ነው የሚለው። አዎ ልክ ነው። አሁን ለምሳሌ ይሄን ውዱ ፈታህ የሚል ነገር አይደለም። ነቢዩ ምን ብለዋል? ሽታና ድምፅ ካላገኘቸው ድረስ ፈስ አይደለም። ሸይጣን የእናንተን ሰላት ለማበላሸት እንደፈሳችሁ ለማስመሰል ኡፍ ይልባችኋል። አያችሁ አይደለም? አሁን ውፎይ ባለፈው ሲናገር ከእሱ ጋር ተከራክረን ነበር። አንዲት ዋይተን ሸይጣን መቁጣቸው ፈሳባቸዋል እንዲህ ነው ምናምን አነጋገር ላይ እንትን ነው ሰውን የሚያስቀይምና እንትን የሚል በቂጣቸው ይነፋል ምናምን ይላል። አባባሉ ራሱ ጥሩ አይደለም አነጋገሩ። ለዛ ነው ሰው የሚቀየመው። አሁን ማስረጃ ማምጣት ሳይሆን አሁን ሸይጣን ኡፍ እንደሚል አለ በሐዲሱ፣ ግን አነጋገርህ ሰው ያስቀይማል። የሚያስጠላ አገላለጽ ከገለጽ ግን አንድ ሰው ተኙ ስትወጡ ስትገቡ በአላህ ተጠበቁ አሉ። ከሰይጣን ክፋት በአላህ ተጠበቁ። በሁሉ ነገር ሰይጣን ይከታተለናል። ለምን? እኛን ወደ ጀሃነም እሳት ለማስገባት ነው እሱ ጥረት። እሱ ተረግሟል፣ ተባሯል፣ ከአላህ ረህመት ወጥቷል። ስለዚህ ምንድነው የሚፈልገው? ሰዎችን ማውጣት ነው። ይከታተልሃል፣ በጸሎት በምን እንዳት እንደዛ አይነት ነገር ያደርጋል። ሰይጣን እኛ ጋር ውስጥ ያድራል ማለት ጋር ክርስቲያን ቆይ ሸይጣን በደም ስር ይዘዋወራል። በሰው ደም ስር ስልኬ ሊዘጋ ስለሆነ ወጣ ነበር፣ ይዘረግፋችኋል። እሺ እና ሸይጣን በሰው ደም ስር ውስጥ ይዘዋወራል። አሁን በእስላምና በክርስቲያን ከፍተኛ ይሉት አለ። አሁን እፎይ ወንድማችን ሲገልጽ ባለፈው ምንድነው ያለው? ወንድማችን ስለፎይ አይደለም ስለፎይ እንትኑን ነው ሐዲሱን ነው ሐሳቡን ነው። እፎይ እዚህ የለም። በቃ ሐሳብህን አንተ ስለራስህ ነው የምትገልጸው፣ ስለሱ አይደለም። በደም ስራቸው ይዘዋወራል። ስለኔ አታነሳም፣ አንተ በሌለበት ስላንተ አላነሳም። ለዛ እሱን ለማማት እኮ አይደለም፣ ለሐሜት አይደለም። ስለዚህ ስለተዋየን ነው፣ ከሱ ጋር ተነጋግረናል እኮ። ለምን ሸይጣን በደም ስራቸው ይዘዋወራልና ችግር የለም። እሺ ይቅርታ ትቼዋለሁ። እኔ እሱን ሰውየውን ለማንሳት አይደለም፣ እኔ ሐሳቡን ነው። ለምን ያለመረዳት እንትን ነው።
ሸይጣን በደም ስር ሁሉ ይዘዋወራል። የሙስሊሞች ብቻ ልብ ውስጥ አለ የሚገባው። አዳምና ሔዋንን እኮ ሸይጣን ልባቸው ውስጥ ወስውሶ ነው ከጀነት እንዲወጡ ያደረጋቸው። ሸይጣን ጎትጓች ነው፣ ኃይል የለውም፣ ጉልበት የለውም፣ ውስወሳ ብቻ ነው፣ ጉትጎታ ነው። ስለዚህ የሚጎተጉተው ምንድን ነው? በሰው ደም ስር ገብቶ ልብ ውስጥ ነው የሚሰው። የክርስቲያን የሙስሊም ሸይጣን የሚባል የለም። ሁሉንም ሰው ልጅ ጠላት ነው ሸይጣን። ሁላችንን ነው ወደ ጣዖት አምልኮት የሚከተን፣ ሁላችን ወደ መጠጥ የሚከተን፣ ወደ ዝሙት የሚከተን፣ ወደ ደምነ መስቀል፣ ሁሉ ነገር ወደ ግያው ደምን፣ ሁሉ ነገር የሸይጣን ግፊት ነው። ሸይጣን ሰላት ላይም ይመጣል አሉ። ሰላት ላይ